ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? የዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችንን እነሆ በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ የዝውውር መስኮቱ በጣም እየቀረበ መምጣቱን ተከትሎ ከዝውውር ጉዳዮች ጋር የሚነሱ መረጃዎችን ወደ እናንተ እናደርሳለን። ማንቸስተር ዩናይትድ ቤት፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የምንዳስስ ነው የሚሆነው። ዛሬ የሚደረጉ ጨዋታዎች አሉ። በተወዳጁ የእንግሊዝ ፕሪምየር ሊግ አንድ መርሃ ግብር ይደረጋል። ዛሬም በአሜክስ ስቴዲየም ብራይተን ኤንድ ሆቭ አልቢያን ከቼልሲ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ላይ የሚጠበቅ ጨዋታ ነው። የውጤት ግምቶቻችሁ ልታሰፍሩልን ትችላላችሁ። በስፓኒሽ ላሊጋም የሚደረጉ የተለያዩ ጨዋታዎች ያሉ። ከነዚህ መካከል ግን ሪያል ማድሪድ እና ዲፖርቲቮ አላቬስ የሚያደርጉት ጨዋታ የዛሬው ተጠባቂ ጨዋታ ነው። ከጨዋታዎቹ ጋር አያይዘንም የምናነሳቸው ሰፋ ያሉ ነጥቦች ይኖራሉ። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ጀምሩት። ከመሸጋገሪያ በኋላም በቀጥታ ወደ ዛሬው ፕሮግራማችን የምናመራ ነው የሚሆነው። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትናም ቀጥለው ተደርገዋል። ወላይታ ዲቻና ሸገር ከተማ ደግሞ ትላንትና ድል የቀናቸው ቡድኖች ናቸው። ወላይታ ዲቻ ትላንትና ከሽረ መድረገነት ጋር ያደረገውን ጨዋታ ነው 1-0 በሆነ ውጤት ማሸነፍ የቻለው። ብቸኛውንም የማሸነፊያ ጎል ያሬድ ዳርዛ ነው ማስቆጠር የቻለው። ሸገር ከተማ በቢኒያም ፍቅሬና በቡልቻ ሹራ ባስቆጠራቸው ግቦችም ባህር ዳር ከተማን 2-0 አሸንፏል። በሌላ ጨዋታ ኢትዮ ኤሌክትሪክ እና ኢትዮጵያ መድን 1-1 በሆናቸው ውጤት ነው ትላንትና ጨዋታቸውን ያጠናቀቁት። የአምናው ሻምፒዮን ኢትዮጵያ መድን ዘንድሮ ጥሩ ጊዜን እያሳለፈም አይገኝም። የገብረ መድን ኃይሌ ቡድን ትላንትናም ከኢትዮ ኤሌክትሪክ ጋር አቻ ነው ጨዋታውን ያጠናቀቀው። ለኢትዮ ኤሌክትሪክ በዛብህ መለዮ ጎልን ሲያስቆጠር፣ አማኑኤል ኤርቦ ደግሞ ኢትዮጵያ መድንን አቻ አድርጓል። የአምናው ሻምፒዮን ኢትዮጵያ መድን በዚህ መሰረትም አሁን ላይ 17ኛ ደረጃ ላይ ነው የተቀመጠው 31 ነጥቦችን በመሰብሰብ። በአንጻሩ ኢትዮ ኤሌክትሪክ በ42 ነጥብ 5ኛ ነው። ባህር ዳር ከተማ በ36 ነጥቦች 8ኛ፣ ሸገር ከተማ ደግሞ በ35 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የትላንትና መርሃ ግብሮችና ያመጡት ውጤትም ይህንን ነው የሚመስለው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትናንትና በተወዳጁ የእንግሊዝ ፕሪምየር ሊግ የተደረገ አንድ መርሃ ግብር ነበር። የ33ኛው ሳምንት ቀሪ አንድ መርሃ ግብር ነው። ትናንትና ምሽት 4 ሰዓት ሲል የተደረገው ሴልኸርስት ፓርክ ላይ የተደረገ ጨዋታ ነው። ክሪስታል ፓላስ በሜዳው ዌስትሃም ዩናይትድን ያስተናገደበት መርሃ ግብር። ይህንን ጨዋታ በተመለከተ በርከት ያሉ ክለቦች ይህንን ጨዋታ ይጠብቁታል። ምክንያቱም የዌስትሃምን ውጤት ደግሞ ቁጭ ብለው የሚጠብቁ ቡድኖች ነበሩ። ከነዛ መካከል አንደኛው ቶትንሃም ሆትስፐርስ ነው። ዌስትሃም ዩናይትድ በጨዋታው ላይ አሸንፎ ያለውን የነጥብ ልዩነት ከፍ አድርጎ ያላቸውን ጋፕም እንዳያሰፋው በሚል የሚጠብቁበት ጨዋታ እንደሆነ ይታወቃል። ወይም የዌስትሃም ውጤት ማምጣት ለቶትንሃም እጅግ አስከፊ እንዲሆንባቸው ያደርጋል። ትላንትና ግን ዌስትሃም በጨዋታው ላይ 1 ነጥብን ማግኘት ነው የቻለው። ዌስትሃም ዩናይትድ ከሜዳው ውጭ ወደ ሴልኸርስት ፓርክ አቅንቶ ጨዋታውን 0-0 በማጠናቀቅ 1 ነጥብን ማግኘት ችሏል። በዚህ መሰረትም 17ኛ ደረጃ ላይ የተቀመጠው ዌስትሃም ዩናይትድ አሁን ነጥቡን 33 ማድረስ ችሏል። ከወራጅ ቀጠና ወይም ከቶትንሃም ሆትስፐርስ የ2 ነጥብ ልዩነት እንዲኖራቸው አድርጓል። ስለዚህም ቶትንሃም ሆትስፐርስ አሁን ላይ ስራ እየበዛበት ይገኛል። ምክንያቱም ኖቲንግሃም ፎረስት በዚህ ሳምንት ያደረገውን ጨዋታ አሸንፎ ከቶትንሃም ጋር ያለውን የነጥብ ልዩነት ወደ 5 አስፍቷል። ዌስትሃም ዩናይትድ ደግሞ እርግጥ ነው በጣም ሰፊ ጋፕ አይደለም። የአንድ ጨዋታ ውጤት ሁሉን ነገር ሊቀይር ይችላል። ነገር ግን ቶትንሃም ሆትስፐርስ ከዌስትሃም ዩናይትድ ጋር ያላቸው የነጥብ ልዩነት ደግሞ አሁን ወደ 2 ተሰፍቷል እና በቀጣይ የሮቤርቶ ዲ ዘርቢ ቡድን በጣም ትልቅ ስራዎች እንደሚጠብቁት የሚያሳዩ ነገሮች ናቸው እየተፈጠሩ የሚገኙት። ትላንትና ግን የክሪስታል ፓላስ እና የዌስትሃም ዩናይትድ ጨዋታ አቻ መጠናቀቁን ተከትሎ ወልቨርሃምፕተን ወንደረርስ ወደ ሻምፒዮንሺፕ መውረዱን አረጋግጧል። 20ኛ ደረጃ ላይ የተቀመጠው ወልቨርሃምፕተን ወንደረርስ ከአስደናቂ 8 ዓመታት በፕሪሚየር ሊግ ከቆዩ በኋላ በድጋሚ ወደ ሻምፒዮንሺፕ መውረዳቸውን አረጋግጠዋል። ባለፉት ጥቂት ዓመታት በጣም ጥሩ የሚባል ቡድን እንደነበር እናስታውሳለን። በተለይ ፖርቱጋላዊያን ተጫዋቾችን በማምጣት ይታወቃል ይሄ ቡድንና በጣም ጥሩ የሚባሉ ተጫዋቾችን ከዚህ በፊት አሳይቶን ያውቃል። ለምሳሌ ያክል እነ ሩበን ኔቬስ አሁን በአልሂላል ነው የሚጫወተው። ከዛ ውጪ ዣኦ ሞቲኒዮ
ራኡል ሂሚኔስ እነ ዲኤጎ ዦታን ያስተዋወቀን ቡድን ነው። ኮነር ኮዲ፣ ማት ዶኸርቲ፣ ዊሊ ቦሊ ከዛ ውጪ እነ ፔድሮ ኔቶ አሁን ቼልሲ የሚገኘው ተጫዋች ሆሴሳ አዳማ ትራዎሬን ጨምሮ አምና እንኳን እነ ማታያስ ኩኛ ወደ ማንቸስተር ዩናይትድ የመጣው ከወልቨርሃምፕተን ወንደረርስ ነው። ማንቸስተር ሲቲ የሚገኘው ራያን አይት ኑሪ ጭምር ከዚህ ቡድን እንደሆነ ይታወቃል። እና ባለፉት 8 የውድድር ዓመታት በፕሪሚየር ሊጉ ጥሩ ጉዞዎችን አድርጎ የነበረው ወልቨርሃምፕተን ወንደረርስ ዘንድሮ ግን ከፕሪሚየር ሊጉ መውረዱን ያረጋገጠ ቡድን ሆኗል። ትላንትና በተለይ ዌስትሃም ነጥብ ማግኘቱን ተከትሎ ወልቨርሃምፕተን ወንደረርስ ገና 5 ያክል ጨዋታዎች እየቀሩ ወደ ሻምፒዮንሺፕ መውረዳቸውን አረጋግጠዋል። ወልቭስ ከ8 ተከታታይ የውድድር ዓመታት የፕሪሚየር ሊግ ቆይታ በኋላ ነው ወደ ሻምፒዮንሺፕ መውረዳቸውን ያረጋገጡት። የትላንትናውን ጨዋታ ተከትለው በጣሊያን ሴሪም አንድ ጨዋታ ተደርጎ ነበር። ሊቼና ፊዮረንቲና ነው ጨዋታ ያደረጉት። 1-1 በሆነ ውጤት ጨዋታው እየተጠናቀቀ ነው። ዛሬ የሚደረጉ ጨዋታዎች አሉ። በተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ አንድ መርሃ ግብር ይደረጋል። ብራይተን ኤንድ ሆቭ አልቢዮን እና ቼልሲ የሚያደርጉት ጨዋታ ዛሬ የሚደረግ መርሃ ግብር ነው ይጠበቃል። ይሄ ጨዋታ በአሜክስ ስቴዲየም ነው የሚደረገው። ለምን ቀደም ብሎ ተደረገ የሚሉ ጥያቄዎች የሚነሱ ከሆነ በሳምንቱ መጨረሻ ላይ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ሲደረጉ ቸልሲ፣ ማንቸስተር ሲቲ እና ሊድስ ዩናይትድ የፕሪሚየር ሊግ ጨዋታቸውን አያደርጉም። ምክንያቱም እነዚህ ቡድኖች በኤፍኤ ካፕ ጨዋታ የሚያደርጉ ነው የሚሆነው እና ወደ ፍጻሜ ለማለፍ የኤፍኤ ካፕ መርሃ ግብር አለባቸው። ስለዚህ እነዚህ ቡድኖች ቀደም ብለው ዛሬና ነገ ለምሳሌ ማንቸስተር ሲቲ ጨዋታውን የሚያደርግ ይሆናል በፕሪሚየር ሊግ እና በዚህ መሰረት ነው ቀደም ብለው ጨዋታቸውን የሚያደርጉት። ብራይተን ጨዋታውን ከቼልሲ ጋር ያደርጋል። በዛሬው ዕለት በሜዳው አሜክስ ስቴዲየም የሚደረግ ጨዋታ ነው። ብራይተን ኤንድ ሆቭ አልቢዮን በደረጃ ሰንጠረዡ 9ኛ ደረጃ ላይ ተቀምጠዋል። የዛሬው ጨዋታ አሸናፊ የደረጃ ለውጦችን በትልቁ ማግኘት የሚችልበት ነው። ቼልሲ ያለፉትን 4 ተከታታይ ጨዋታዎች ተሸንፏል። ሲሸነፍም ደግሞ አስከፊ በሆነ ሁኔታ ጎል እንኳን ሳያስቆጥር ነው። ስለዚህም ዛሬ ምናልባት በብራይተን የሚሸነፍ ከሆነ ለምሳሌ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 1 ብቻ ነው። ዛሬ ብራይተን ማሸነፍ የሚችል ከሆነ ነጥቡን 50 ደርሶ 6ኛ ደረጃ መቀመጥ ይችላል። አሁን 9ኛ ደረጃ ላይ ነው የተቀመጠው። ከ6ኛ እስከ 8ኛ ያሉ ቡድኖች ቸልሲ፣ ብሬንትፈርድ እና ቦርንመስ ተመሳሳይ 48 ነጥቦችን ይዘው ነው ከ6 እስከ 8 የተቀመጡትና አንድ ጨዋታ ላይ ነጥብ ማግኘት ሁሉን ነገር ይቀይረዋል። ስለዚህ ለዚህ የዛሬው ጨዋታ ለቸልሲ እጅግ በጣም አስፈላጊ ጨዋታ ይሆናል ተብሎ ይጠበቃል። ለብራይተንም እንደዛው በተለይ የአውሮፓ ውድድሮች ላይ ተሳትፎን ለማግኘት የቻምፒየንስ ሊግ እንኳን ባይሳካ በዩሮፓ ሊግና በኮንፈረንስ ሊግ ቦታ ለማግኘት የፋቢያን ሆርዝሌር ቡድን የዛሬው ጨዋታ እጅግ ወሳኝ ይሆናል ተብሎ ይታሰባል። የዛሬው ጨዋታ ይጠበቃል። በብራይተን ኤንድ ሆቭ አልቢዮን በኩል በሳምንቱ መጨረሻ ከቶትናም ሆትስፐርስ ጋር እጅግ ለአስጨራሽ ጨዋታን አድርገው መምጣታቸው ይታወሳል። ብራይተኖች 31876 ደጋፊዎችን በሚይዘው አሜክስ ስቴዲየም የዛሬው ጨዋታ ይደረጋል። ክሬግ ፓውሰን ደግሞ ይህንን ጨዋታ በመሃል ዳኝነት ይመሩታል። ያለፉትን 3 የእርስ በርስ ግንኙነቶችን ከተመለከትን በቸልሲና በብራይተን መካከል የተደረጉትን ያለፉት 3 ጨዋታዎች 3ቱም በብራይተን አሸናፊነት ነው የተጠናቀቁት። በመጀመሪያው ዙር ዘንድሮ በተደረገው የተወዳጁ የእንግሊዝ ፕሪምየር ሊግ በስታንፈርድ ብሪጅ ብራይተን ኤንድ ሆቭ አልቢዮን ቸልሲን 3-1 በሆነ ውጤት አሸንፎት እንደነበር እናስታውሳለን። ከዛ ውጪ ሌላኛው አምና የተደረገው የፕሪምየር ሊግ ጨዋታ ላይ አሜክስ ላይ የተደረገው ብራይተን 3-0 ነበር ያሸነፈው። ከዛ ውጪ ደግሞ 2-1 ያሸነፈበት መርሃ ግብርን በብራይተን በኩል ያለፉት ከቼልሲ ጋር የተደረጉ 3 መርሃ ግብሮች በሙሉ በብራይተን አሸናፊነት የተጠናቀቁ ናቸው። በዛሬው ጨዋታ ላይ በብራይተን ኤንድ ሆቭ አልቢዮን በኩል የማይሰለፉ አንዳንድ ተጫዋቾች አሉ። ለምሳሌ ያክል ዌብስተር፣ ጄምስ ሚልነር፣ ሶሊማርች በዛሬው ጨዋታ ላይ የማይኖሩ ናቸው። በቼልሲ በኩል በአንጻሩ ረጅም ጊዜ ጉዳት ላይ የሚገኘው ላቪ ኮልዊል በዛሬው ጨዋታ ላይ አይኖርም። ከዛ ውጭ ስቴቫኦ ዊሊያን እና ጄሚ ባይኖ ጌቲያንሰን በጉዳት ምክንያት በዛሬው ጨዋታ ላይ አይኖሩም። ከዛ ውጭ ግን የሪስ ጄምስ፣ የዦ ፔድሮ እና የፊሊፕ ዮርጌንሰን ጉዳይ እየተረጋገጠ አይደለም። ሊመለሱ የሚችሉበት እድል እንዳለ ግን የሚያሳዩ መረጃዎች እየወጡ ይገኛሉ። የዛሬው ጨዋታ ልክ ምሽት 4 ሰዓት ሲል ይደረጋል። ለሁለቱም ቡድኖች እጅግ በጣም ወሳኝ የጨዋታ ይሆናል ተብሎ እንደሚጠበቅ ነው መርሃ ግብሩ እያሳየም የሚገኘው። ምሽት 4 ሰዓት ሲል በፕሪሚየር ሊግ የሚደረግ መርሃ ግብር ነው። ከዛ ውጭ እንዳልኳችሁ ነገም የሚደረግ ጨዋታ ለበተወዳጁ የእንግሊዝ ፕሪሚየር ሊግ ነገ ደግሞ ቦርንመስ ከሊድስ ዩናይትድ እና ማንቸስተር ሲቲ ከበርንሌ በተርፍ ሙር የሚያደርጉት ጨዋታ እንዲሁ የሚጠበቁ መርሃ ግብሮች ይሆናሉ ተብሎ ነው የሚታሰበው። ከዛ ውጪ ዛሬ የሚደረጉ የስፓኒሽ ላሊጋ መርሃ ግብሮችን ደግሞ እንመልከት ውድ ቤተሰቦቻችን። ዛሬ በስፓኒሽ ላሊጋ 4 ያክል ጨዋታዎች ናቸው የሚደረጉት። አትሌቲክ ቤልባኦ እና ኦሳሱና ጨዋታቸውን ያደርጋሉ። ማዮርካና ቫሌንሲያም እንዲሁም የሚያደርጉት መርሃ ግብር የዛሬ ጨዋታዎች ናቸው። እነዚህ ሁለቱ መርሃ ግብሮች ምሽቱ 2 ሰዓት ሲል ነው የሚደረጉት። ዢሮናና ሪያል ቤቲስ፣ ከዛ ውጭ ደግሞ ሪያል ማድሪድ በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢው
ከዲፖርቲቮ አላቬስ ጋር የሚያደርጓቸው ጨዋታዎች እነዚህ ደግሞ ምሽት 4:30 ሲል የዛሬ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ዌይን ማርክ ሩኒ ስለ አርሰናል ይናገራል። አርሰናል ፕሪሚየር ሊጉን እንደሚያሸንፍ አሁንም አምናለሁ ብሏል ዌይን ማርክ ሩኒ። ሰዎች እነሱን መተቸት ማቆም የግድ ይኖርባቸዋል። ይህ የዋንጫ ፉክክር እስከ መጨረሻው ድረስ እንደሚቆይ ነው እኔም አምነው። ቀሪ ጨዋታዎችን ያሸንፋሉ ብዬ አስባለሁ። ነገር ግን ኤቨርተንን ከማንቸስተር ሲቲ ነጥብ ማግኘት ይችላል ብዬም አስባለሁ። ምናልባት ማንቸስተር ሲቲ በቀጣዮቹ ጨዋታዎቹ በኤቨርተን ነጥብ የሚጥልበት እድል ያለ ይመስለኛል ሲል ነው ዌይን ማርክ ሩኒ የሚናገረው። በአንጻሩ አርሰናል ግን ቀሪዎቹን ጨዋታዎች ማሸነፍ የሚችል ቡድን ይመስለኛልና ዋንጫውንም ማሸነፍ የሚችለው አርሰናል ነው ሲል ይናገራል። ነገር ግን አርሰናል አሁን የሚያስፈልገው ድጋፍ ነው። ተጫዋቾቹ ቀድሞውኑ ጫናው እየተሰማቸው ነው። ቀድሞውኑ ፍርሃት ይገባቸዋል። ደጋፊዎች ደግሞ ከጎናቸው መቆም ይኖርባቸዋል። እስከ መጨረሻው አብረዋቸው ከሆኑ አርሰናል ፈተናውን የማለፍ እድሉ ሰፊ ነው። ነገር ግን ሁሉም አንድ ላይ መሆን አለባቸው ብዬ አስባለሁ ሲልም ጭምር ነው እየተናገረም የሚገኘው። ይህንን ሀሳብ ነው እየሰጠም የሚገኘው ዌይን ማርክ ሩኒና የቀድሞ የማንቸስተር ዩናይትድ ተጫዋች አሁንም ቢሆን ዋንጫው የአርሰናል የመሆን እድሉ ሰፊ ነው ሲልም ነው እየተናገረ የሚገኘው። አርቴታ በአርሰናል ቤት ይቆያል ተብሎ ይጠበቃል። የክለቡ ባለቤቶችና አመራሮች ሚኬል አርቴታ ዋንጫ ባያሳካ እንኳን በክለቡ እንዲቆይ ፍላጎቱ አላቸው። በሱም 100% እምነት እንዳላቸው ነው የሚናገረው። አርቴታ ብቸኛ ከክለቡ የሚለቅበት መንገድ በራሱ ፍቃድ ካልሆነ በስተቀር አርሰናል ይህንን አሰልጣኝ የማሰናበት ምንም አይነት ፍላጎት እንደሌለው የሚያሳዩ መረጃዎች እየወጡ ነው። ዘንድሮ ምንም አይነት ዋንጫ እንኳን ባያመጣ አሁንም ቢሆን 2 የዋንጫ ውድድሮች ላይ እንዳሉበት ይታወቃል። በአውሮፓ ቻምፒየንስ ሊግ እና በፕሪሚየር ሊግ ላይ አሁንም የዋንጫ እድላቸው እንዳለ ነው። ነገር ግን ምንም አይነት ዋንጫ እንኳን ባያሳካም አርሰናሎች ሚኬል አርቴታን የማሰናበት ምንም አይነት እቅድ የላቸውም። እንዳልኳችሁ ብቸኛው የሚለያዩበት መንገድ አሰልጣኙ ራሱ ከክለቡ የሚለቅ ከሆነ ብቻ ነው የሚል መረጃ ነው እየወጣ የሚገኘው። የርገን ክሎፕ አርሰናል ለዋንጫ ያለውን ብቃት አድንቀውታል። የቀድሞ የሊቨርፑል አሰልጣኝ የነበረው የርገን ክሎፕ አርሰናል ለዘንድሮ የፕሪሚየር ሊግ ዋንጫ ያለውን ዝግጁነትም አድንቀውለታል። ብዙዎች በኢቲሃድ ስቴዲየም የሚደረገው ጨዋታ የዋንጫው ወሳኝ ቢሉትም የርገን ክሎፕ ግን የሊጉ ዋንጫ በአንድ ጨዋታ ብቻ እንደማይወሰን ነው የተናገሩት። እንደ ክሎፕ ገለጻ ከሆነ አርሰናል በውድድር ዘመኑ ያሳየው ጽናት ደግሞ ከውድቀቶች የመመለስ ብቃቱና ታክቲካል ብስለቱ የሻምፒዮንነት ባህሪውን የሚያሳይ ነው ሲልም ነው የተናገረው። በተለይም በዊሊያም ሳሊባና ጋብሪኤል ማጋሌሽ የሚመራው የተከላካይ ክፍል ቡድኑን በማጥቃት ረገድ በማይደምቅባቸው ቀናት እንኳን ውጤት እንዲያመጣ ትልቅ አስተዋጽኦ እያደረገ መሆኑን እና የተከላካይ ስፍራውንም በጣም እንደሚያደንቀው ጭምር ነው የርገን ክሎፕ ጨምሮ የተናገረው። ሌላኛው በርካቶች የሚያነሱት ጥያቄ ነው የአርሰናል ተጫዋቾች ሳይኮሎጂካሊ አሁን ጠንካራ መሆን ያለባቸው ሰዓት ላይ እንደሆነ በርካቶች ያምናሉ። ምክንያቱም ማንቸስተር ሲቲ እንደዚህ ጨዋታዎችን እያሸነፈ በመጣ ቁጥር አርሰናል ላይ የተወሰኑ ጫናዎች ሊኖሩ እንደሚችሉ፣ ከዛ ውጭ ደግሞ አርሰናል በሜዳ ላይ በሚያደርጋቸው ጨዋታዎች ላይ በተለይ ደጋፊዎች የሚያሳዩት ነገርና ደጋፊዎች የሚያሳዩት ጭንቀት ተጫዋቾቹ ላይ እየተጋባ እንደሆነ የሚያሳዩ መረጃዎች ናቸው በተደጋጋሚ እየወጡ የሚገኙትና በርካቶች የአርሰናል ተጫዋቾች የአእምሮ ጥንካሬያቸውን ማሳደግ እንዳለባቸው ነው እየተናገሩ የሚገኙት። ከነዚህ መካከል የቀድሞው የአርሰናል ተጫዋች የነበረው ፓትሪክ ቪየራም ተመሳሳይ አይነት ሀሳብን የሰጠው የአርሰናል የአእምሮ ጥንካሬም ጥያቄ ውስጥ መግባቱ አይቀርም ሲል ነው ፓትሪክ ቪየራ ከስካይ ስፖርት ጋር በነበረው ቆይታ ላይ የተናገረው። አርሰናል በማንቸስተር ሲቲ መሸነፉን ተከትሎ የቡድኑ የአእምሮ ጥንካሬን እንደሚጠራጠር ነው የቀድሞ ተጫዋቻቸው የሚናገረው። ከአርሰናል አንጻር ሲታይ በእጅጉ እኔ ያዝኛለሁ፣ ምክንያቱም እንደተጠበቀው ጨዋታውን ተጫውተውት ነበር። ነገር ግን ልዩነት የተፈጠረው የዋንጫ ልምድ ተሞክሮ ባለውና በጥሩ ቡድን መካከል የተደረገ ጨዋታ መሆኑ ነው። አንደኛው ቡድን የዋንጫ በጣም ትልቅ ልምድ ያለው ቡድን ነው። ነገር ግን ጥሩ ለመጫወት ግን ሞክረዋል አርሰናሎች። ነገር ግን አእምሮ ጥንካሬያቸው ላይ በትልቁ ጥያቄዎች ይነሳሉ ሲልም ጭምር ነው የተናገረው። የሲቲ ተጫዋቾች በተለይም በሁለተኛው አጋማሽ ጨዋታውን በተሻለ ሁኔታ ተቆጣጥረውት ነበር። ሲቲ ሁለተኛውን አጋማሽ በጥሩ ሁኔታ ጀምረዋል። ነገር ግን ኤዜ ኳሱ የግቡ ቋሚን በመምታቱ እነሱ የጨዋታውን የበላይነት ወስደው ነበር። ሆኖም ግን የሃላንድ ግብ ትልቅ ለውጥን አምጥቷል። ሁሉንም ነገር ቀይሮታል። በድጋሚም በጥሩ ቡድንና ሁልጊዜም በማሸነፍ ልምድ ባለው ታላቅ ቡድን መካከል ልዩነት በሜዳ ላይ የታየበት ጨዋታ ነበር። አሁን ግስጋሴው ወደ ሲቲ የዞረ ይመስለኛል ሲልም ጭምር ነው የተናገረው። አርሰናል ከዚህ ሽንፈት በኋላ የሚመጣበትን ከፍተኛ ጫና የመቋቋም ብቃቱን እጠራጠረዋለሁ። ውጤቱ ለቡድኑ ትልቅ ተስፋ መቁረጥን ያመጣል ብዬ የማስባለሁ። በቀጣዮቹ ጨዋታዎች ላይ ይህንን ነገር ልንመለከት እንችላለን ሲልም ነው ፓትሪክ ቪየራ እየተናገረ የሚገኘው። ሌላኛው ከአርሰናል ጋር በተያያዘ ሀሳቡን ያጋራው ሰው ሳም ዲን ይባላል። ሳም ዲን
ስለ አርሰናል አንዳንድ ጉዳዮችን አጋርቷል። የቴሌግራፍ የመረጃ ምንጭ ጸሐፊ ነው። ማንቸስተር ሲቲ በበርንሌን ካሸነፈ አርሰናል ከኒውካስል ዩናይትድ ጋር ጨዋታን ከማድረጉ በፊት ባለው የሳይኮሎጂ አቅም ላይ ለውጥ ያደርጋል ሲልም ጭምር ነው የተናገረው። ቡድኑ ከተሰዳጅነት ወደ አሳዳጅነት ይለወጣል። ይህም በጨዋታው ላይ አዎንታዊ ተጽዕኖዎች ሊኖሩት ይችላሉ። ምክንያቱም ማንቸስተር ሲቲ በርንሌን የሚያሸንፍ ከሆነ ቦታው ይገለባበጣል፣ ወይም ደግሞ አርሰናል ወደ ሁለተኛ ደረጃ ይወርድና ማንቸስተር ሲቲ ወደ አንደኛ ደረጃነት ከፍ ማለት የሚችልበት ውጤት ሊሆን ይችላል ነገ በርንሌን ካሸነፉ ማንቸስተር ሲቲዎች። ስለዚህም ከዚህ በፊት ማንቸስተር ሲቲ ነበር ዘንድሮ አርሰናልን ሲያሳድድ የነበረውና አሁን ላይ ከተሰዳጅነት ወደ አሳዳጅነት ነገሮች ይቀየራሉና ይሄ ምናልባት ተጫዋቾቹ ላይ ለውጥ ሊኖር እንደሚችል ሀሳቡን ሰጥቷል። ለውጡ ግን አዎንታዊ ተጽዕኖ ወይም ደግሞ ፖዚቲቭ የሆነ ለውጥ ሊሆን ይችላል የሚል አይነት ሀሳብን ነው እየተናገረ የሚገኘው። በ2024 የዋንጫ ውድድር አርሰናል በትክክል አሳዳጅ በነበረበት ወቅት የተሻለ አቋሞችን አሳይቶ ነበር። አስተን ቪላ ላይ ከተሸነፈ በኋላ ቡድኑ የመጨረሻዎቹ 6 ጨዋታዎችን አሸንፎ 16 ደግሞ እንዲሁ ጎሎችን አስቆጥሯል። አርሰናል የውድድር ዘመኑ የማጠናቀቂያ ጨዋታዎች ቀላል ይሆንለታል። የቀሩት 5 ጨዋታዎች በሙሉ ለንደን ውስጥ የሚደረጉ ናቸው። ከነዚህ ውስጥ ደግሞ 3ቱ በሜዳው የሚደረጉ ጨዋታዎች ናቸው። ሁሉም በታችኛው የደረጃ ሰንጠረዥ ላይ ወይም ከወገብ በታች ካሉ ቡድኖች ጋር የሚደረጉ ናቸው አብዛኞቹ ጨዋታዎች። ቀጣዩ ጨዋታ ከኒውካስል ዩናይትድ ጋር ነው። ይህ ቡድን 4 ተከታታይ ጨዋታዎችን የተሸነፈ ነው። አስቸጋሪ ጊዜን እያሳለፈ የሚገኝ ቡድን ነው። ከዚያም ደግሞ ፉልሃምን ነው የሚገጥሙት። ይህ ቡድን በ6 ጨዋታዎች ውስጥም አንድ ብቻ ነው ያሸነፈው። በለንደን ስቴዲየም ዌስትሃምን መቅጠም ላለመውረድ የህልውና ትግላቸው ምክንያት ሊሆን ስለሚችል ፈታኝ ጨዋታ ይሆንባቸዋል ብዬ እጠብቃለሁ ሲል ሳምዲን ጨምሮ ይናገራል። ነገር ግን የአርሰናል ግንቦት 17 ለንደን ላይ ከበርንሌ ጋር የሚያደርገው ጨዋታ በአንጻራዊነት ሁኔታ ቀለል ያለና ምቹ ጨዋታ ይመስለኛል ሲልም ጭምር ነው የሚናገረው። የአርሰናል የመጨረሻው ጨዋታ ከክሪስታል ፓላስ ጋር ከሜዳ ውጭ የሚደረግ ነው። የክሪስታል ፓላስ ሜዳ ብዙውን ጊዜ አስቸጋሪ ተደርጎ ይወሰዳል። ነገር ግን በአውሮፓ ኮንፈረንስ ሊግ ወደ ፍጻሜው መድረስ ከቻለ 3 ቀን በኋላ በሚካሄደው የአውሮፓ ፍጻሜ ጨዋታ ላይ ቡድኑ ትኩረት ሊያደርግ ስለሚችል የአርሰናል ቋሚ ተጫዋቾችን የማሰለፍ እድል ሊቀንስ ይችላል። ስለዚህም ግላስነር ለዚህ የፍጻሜ ጨዋታ ቅድሚያ ሊሰጥ ይችላል የሚል አይነት ግምቶችን ነው እያስቀመጠም የሚገኘው ሳምዲን። ነገር ግን በርካቶች በዚህ ጉዳይ ላይ አይስማሙም። የትኛውም የፕሪሚየር ሊግ ጨዋታና የትኛውም የፕሪሚየር ሊግ መርሃ ግብር ደግሞ እጅግ ፈታኝ እንደሆነ ነው በርካቶች የሚያምኑትና እንደዚህ አይነት ማቴማቲካል ካልኩሌሽን በዚህ በፕሪሚየር ሊግ ላይ ሊሰራ እንደማይችል ሀሳቦችን ያነሳሉ። ሳምዲን ግን ይቀጥላል። ሲቲ ከሌላኛው ወገን ደግሞ 6 ጨዋታዎች ናቸው የሚቀሩት። ከነዚህ ውስጥ 4ቱ ከ1 እስከ 10 ውስጥ ካሉ ቡድኖች ጋር ከኤቨርተን ከቦርንመዝ ጋር የሚያደርጋቸው የሜዳ ውጭ ጨዋታዎች ከባድ ሆነው ይጠብቁታል። ከብሬንትፈርድ ጋር የሚደረገው የሜዳ ላይ ጨዋታ ሌላኛው ተጠባቂ ነው። እንዲሁም ከበርንሌ ጋር ከሜዳ ውጭ ከክሪስታል ፓላስ ጋር በሜዳቸው ነው የሚጫወቱት። በመጨረሻው ዙር ደግሞ ከአስተን ቪላ ጋር ይፋለማሉና በአንጻራዊነት ጠንከራ ያለ ጨዋታ ይጠብቃቸዋል የሚል አይነት ሀሳብን ነው ሳምዲን የቴሌግራፉ ጸሐፊም ሀሳቡን እያጋራ እንደሚገኝ መረጃዎች የወጡት። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። ውድ ቤተሰቦቻችን ኦሪዮል ሹዋሜኒ ከማንቸስተር ዩናይትድ ጋር ስሙ እየተነሳ ይገኛል። ማንቸስተር ዩናይትድ የሪያል ማድሪዱን አማካይ ኦሪዮል ሹዋሜኒን ለማስፈረም የተጫዋቹን ሁኔታ በቅርበት እየተከታተለው እንደሚገኝ ይፋ ተደርጓል። ፈረንሳዊው አማካይ የዩናይትድ በተለይ የካሴሜሮን ለመተካት ከያዛቸው አማራጮች መካከል አንደኛው ነው። እርግጥ ነው በዝውውር ገበያው ላይ በርከት ያሉ ተጫዋቾች ከተለያዩ ክለቦች ጋር ስማቸው መነሳታቸው አይቀርም። በተለይ ማንቸስተር ዩናይትድ በሚመጣው የክረምት ተጫዋቾች የዝውውር መስኮት ደግሞ በትልቁ ትኩረት ሰጥቶ የሚፈልገው ቦታ የአማካይ ስፍራ ተጫዋች እንደሆነ የሚታወቅ ነው። ምክንያቱም ካርሎስ ካሴሜሮ በክረምቱ ከማንቸስተር ዩናይትድ ጋር እንደሚለያይ ቀደም አድርጎ ይፋ አድርጓል። ከዛ ውጪ ማንቸስተር ዩናይትድ በማኑኤል ኡጋርቴ ብቃት ላይ ደስተኛ አይደሉም። ይህንንም ተጫዋች በክረምቱ የመልቀቅ እድላቸው በጣም ሰፊ ከመሆኑ ጋር በተያያዘ እነዚህን 2 ተጫዋቾች ለመተካት ቢያንስ 2 አሊያም ደግሞ ከዛ በላይ እስከ 3ም ዝውውሮች በአማካይ ስፍራ ላይ ሊያደርጉ የሚችሉበት እድሉ በጣም ሰፊ ነው። ዩናይትድ በትልቁ የአማካይ ስፍራውን ዘንድሮ ለመገንባት ሙከራዎችን ያደርጋል ተብሎ ይታሰባልና የተለያዩ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው እየተነሱ ነው። ከዚህ በፊት በዝውውር ገበያው ላይ እነ ሳንድሮ ቶናሊን፣ እነ ብሩኖ ጉማሬሽን፣ እነ ጃኦ ጎሜዝን፣ ማቲያስ ፈርናንዴስን እንዲሁ እነ አንጄሎ ስቲለርን ጨምሮ አደም ዋርተን፣ ካርሎስ ባሌባ፣ እነ ኤሊዮት አንደርሰንን በሙሉ ስማቸውን ስንሰማቸው የነበሩ ተጫዋቾች ናቸው። ነገር ግን በክረምቱ የተጫዋቾች የዝውውር መስኮት የትኛውን ተጫዋች ማንቸስተር ዩናይትድ ያስፈርማል የሚለው የዝውውር መስኮቱ ከተከፈተና ቀኖቹ እየተቃረቡ በመጡ ቁጥር ግልጽ እየሆነ እንደሚመጣ በርካቶች ሀሳቡ አላቸው። አሁንም በማንቸስተር ዩናይትድ የተጫዋቾች ስም ዝርዝር ውስጥ ካሉት መካከል ግን አንደኛው ኦሪዮል ሹዋሜኒ እንደሆነ ይፋ ተደርጓል። ፈረንሳዊው አማካይ ዩናይትድ ካሴሜሮን ለመተካት ከያዛቸው ምርጫዎች መካከል እጩ ውስጥ ተካቷል።
ኡጋርቴ የሚለቅ ከሆነ ዩናይትድ እስከ 3 የሚደርሱ የመሃል መስመር ተጫዋቾችንም ለማስፈረም ወደ ገበያው እንደሚወጣ ነው ቴሌግራፍ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና ዩናይትዶች በአማካይ ስፍራ ላይ ትልቅ ስር ነቀል ለውጥን ዘንድሮ ያደርጋል ተብሎ እንደሚታሰብ ነው መረጃው ይፋ እየሆነ የሚገኘው። ነገር ግን ሪያል ማድሪድስ ኦሪዮል ሹዋሜኒን ይለቀዋል ወይ? በጣም በትልቁ የሚነሳ ጥያቄ ነው። ምክንያቱም በተለይ ደግሞ አልቫሮ አርቤሎ ይህንን ቡድን ከተቀላቀለ በኋላ ጥሩ የሚባል እንቅስቃሴዎችን በተከላካይ አማካይ ቦታ ላይ እየሰጠ ይገኛል። ይሄ ፈረንሳዊ ተጫዋችና በተለይ በሪያል ማድሪድ በኩል የሚመጣው አሰልጣኝ ሁሉንም ነገሮች ይወስናል ተብሎ ይታሰባል። የቋሚ አሰልጣኝነቱ ጉዳይ እስካሁን በሪያል ማድሪድ በኩል የተረጋገጠ ነገር አይደለም። ተጫዋቾቹ አሰልጣኝ አልቫሮ አርቤሎ እንዲቀጥል ፍላጎቱ ቢኖራቸውም ነገር ግን ሪያል ማድሪድ በተለያዩ አሰልጣኞች ሊተካው እንደሚችል ነው እየተነገረ የሚገኘው። አልቫሮ አርቤሎ በሪያል ማድሪድ የመቆየቱ ነገር ጭምር ተአምር ካልሆነ በስተቀር የመቆየት እድሉ ጠባብ ነው የሚሉ መረጃዎች ይወጣሉና የሹዋሜኒ ከሪያል ማድሪድ የመልቀቅ ጉዳይም በጣም ጠባብ ሊሆን የሚችልበት እድል ይኖራል ተብሎ ይታሰባል። ነገር ግን ዩናይትድ የዚህ ተጫዋች አድናቂና ፈላጊ እንደሆነ ግን ይፋ ተደርጓል። ፓትሪስ ኤቭራ ይናገራል። የቀድሞ የማንቸስተር ዩናይትድ ፈረንሳዊ የግራ ክንፍ ተከላካይ ተጫዋች ልክ እንደ ቸልሲ እየሆንን ያለን ይመስለኛል ሲል ነው ፓትሪስ ኤቭራ የሚናገረው። በየአመቱ አሰልጣኝ መቀየር የማንቸስተር ዩናይትድ ባህሪ አይደለም፣ ዩናይትድን በዚህ አላውቀውም ሲል ነው የሚናገረው። ወጥነት ያስፈልገናል። እኔ ለምሳሌ ሩበን አሞሪም ሲሰናበቱ በጣም ደንግጬ ነበር። ውጤቶቹ ያን ያክል ባያስደስቱ እንኳን ተጨማሪ ጊዜ የሚሰጡት መስሎ ነበር። አሁን ላይ ግን ማይክል ካሪክ መጥቶ ተአምራትን እየሰራ ነውና ፓትሪስ ኤቭራ አሁንም ቢሆን ይህንን አሰልጣኝ ማስቀጠል ነው የሚኖርብን። እኛ ማንቸስተር ዩናይትዶች ከዚህ በፊት እንደዚህ አይነት ነገሮችን አድርገን አናውቅም። ወዲያው አሰልጣኞችን የመቀያየር ባህር የለንም። እንደ ቸልሲ እየሆነን ያለን ይመስለኛል ሲልም ነው ፓትሪስ ኤቭራ የተናገረውና አሰልጣኝ መቀየር ትርፉ ድካም ነው። በአንድ አሰልጣኝ ጸንቶ ቡድኑን እንዲገነባ እድል መስጠት የተሻለ ነው። ስለዚህም ወጥነት ያስፈልጋል ሲልም ጭምር የተናገረውና ማይክል ካሪክ በዚህ ስፍራ ላይ እንዲቀጥልም ፍላጎት እንዳለው ጭምር ነው ፓትሪስ ኤቭራ የተናገረው። ማንቸስተር ዩናይትድ አንድ ታዳጊ አጥቂን ለማስፈረም በትልቁ እንቅስቃሴዎችን እያደረገ እንደሚገኝ ከወደ ብራዚል የወጡ መረጃዎች ያሳያሉ። በተለይ የብራዚሉ ታማኝ የመረጃ ምንጭ የሚባለው ዩኤል ስፖርት የተባለው የመረጃ ምንጭ ይፋ እንዳደረገው ዩናይትድ ለፓልሜራሱ የ16 ዓመት አጥቂ ኤድዋርዶ ኮንሴሳው 40 ሚሊዮን ዩሮ ለማቅረብም ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ ይህንን ብራዚላዊ ወርቅ የሆነ ተጫዋችን በጭራሽ እንዲያመልጣቸው አይፈልጉም ነው የተባለው። እጅግ ድንቅ ታዳጊ ተጫዋች እንደሆነ በርካቶች መስክረውለታል። የሚፈልጉት ክለቦችን መመልከት ደግሞ ምን አይነት ድንቅ ታለንት እንዳለው በርካቶች ያስመሰከረ ነው። ምክንያቱም ይህ ተጫዋች በባርሴሎና፣ በአርሰናል፣ በሊቨርፑል፣ በማንቸስተር ሲቲ፣ በሪያል ማድሪድ እና በቸልሲን ጨምሮ እንደ ባየር ሚኒክም ባሉ በሌሎችም የአውሮፓ ታላላቅ ትልልቅ የሚባሉ ክለቦችም ፈላጊዎቹ ናቸው ተብሏል። ከወኪሉ ጋርም ንግግሮች እየተደረጉ ይገኛሉ። የተጫዋቹ የውል ማፍረሻ ከብራዚል ውጭ ላሉ ክለቦች 100 ሚሊዮን ዩሮ ነው። ገና የ16 ዓመት ታዳጊ መሆኑን እንዳትረሱ። ዩኤል ስፖርቴ ይህንን መረጃ ይፋ አድርጓል። ማንቸስተር ዩናይትድ ተጫዋች በጭራሽ እንዲያመልጣቸው እንደማይፈልጉ ነው እየተነገረ የሚገኘው። የ16 ዓመቱ አጥቂም ኤድዋርዶ ኮንሴሳው በበርካታም የትልልቅ የአውሮፓ ክለቦችም እየተፈለገ የሚገኝ ተጫዋች እንደሆነ ነው መረጃዎች እየወጡ የሚገኙት። ሊቨርፑልን የተመለከተ መረጃን ደግሞ እናንሳ። የሊቨርፑል ቁጥር 2 ግብ ጠባቂ የሆነው ጆርጂ ማማርዳሽቪሊ በመርሲሳይድ ደርቢ ጉዳት እንደገጠመው ይፋ ተደርጓል። ግብ ጠባቂው ከሜዳ ወጥቶ በቀጥታ ወደ ሆስፒታል መወሰዱም ነው ይፋ የተደረገው። ከጨዋታው በኋላ አሰልጣኝ አርኔ ስሎት ሲጠየቁ ቀለል ያለ ጉዳት ነው፣ ያን ያክል የከፋ አይመስለኝም ሲሉ ጭምር መናገራቸውን እናስታውሳለን። አሁን ላይ ጆርጂ ማማርዳሽቪሊ ለ3 ሳምንታት ከሜዳ እንደሚርቅ ነው የጆርጂያ መገናኛ ብዙሃን ይፋ ያደረጉት። የተጫዋቹ ሀገር ሚዲያዎች ናቸው ይህንን ይፋ ያደረጉትና ለ3 ሳምንታት ለሊቨርፑል ግልጋሎት እንደማይሰጥ ይፋ አድርገዋል። አሊሰን ቤከር ቀደም ብሎ ጉዳት ያጋጠመው በመሆኑ ሊቨርፑል በቀጣይ ጨዋታዎች ላይ ቁጥር 3 ግብ ጠባቂውን ለመጠቀም ይገደዳል ተብሎ ነው የሚታሰበው። የሊቨርፑል ቁጥር 3 ግብ ጠባቂ ደግሞ ፍሬዲ ውድማን በቀጣይ የፕሪሚየር ሊግ የመጀመሪያ ጨዋታውን ያደርጋል ተብሎ ይጠበቃል። ግብ ጠባቂው ባለፈው ክረምትም ከፕሪስተን ኖርዝ ኢንድ ነበር በነፃ ዝውውር ሊቨርፑልን መቀላቀሉ የሚታወሰው። ስለዚህም አሊሰን ቤከር በመጎዳቱና ጆርጂ ማማርዳሽቪሊም እንዲሁ ጉዳት ስለገጠመው የግብ ጠባቂ ውድማን በቀጣይ የሊቨርፑል ጨዋታዎች ላይ በቋሚነት ይሰለፋል ተብሎ ነው የሚታሰበው። ከዚሁ ጋር በተያያዘ አሊሰን ቤከር መቼ ነው የሚመለሰው የሚሉ ጥያቄዎች መነሳታቸው የማይቀሩ ናቸው። ምክንያቱም ሊቨርፑል አሁን የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በጣም በትልቁ ጥረት እያደረገ የሚገኝ ቡድን ነውና በዚህ ጥረቱ መሃል ላይ ወሳኝ የሆኑ ግብ ጠባቂዎቹን በጉዳት ምክንያት ማጣቱ ለሊቨርፑል ፉክክርም በጣም አስቸጋሪ ያደርግበታል ተብሎ ይታሰባል። ነገር ግን አሊሰን ቤከር በቅርብ ወደ ሜዳ ሊመለስ እንደሚችል
እየተገለጸ ነው። ብራዚላዊው የሊቨርፑል ቁጥር 1 ግብ ጠባቂ የሆነው አሊሰን ቤከር አመቱ ሳይጠናቀቅ ወደ ሜዳ ይመለሳል የሚል መረጃ አለ። በተለይ አሊሰን ቤከር ሊቨርፑል በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር በሚደረገው ጨዋታ ላይ ወደ ሜዳ ለመመለስ በትልቁ እየሰራ እንደሚገኝና ለዛ ጨዋታ ዝግጁ ሊሆን እንደሚችል የሚያሳየው መረጃም እየወጣም ይገኛል። ስለዚህም አሊሰን ቤከርን ከቀጣዩ የፕሪሚየር ሊግ ጨዋታ በኋላ በማንቸስተር ዩናይትድ ጋር በኦልድ ትራፎርድ በሚያደርጉት ጨዋታ ላይ ሊመለስ የሚችልበት እድል በጣም ሰፊ እንደሆነ እየተነገረ ነው። በሌላ በኩል ጆርጂ ማማርዳሽቪሊ እንዳልኳችሁ ግን ያጋጠመው ጉዳት የተፈራውን ያክል በጣም የከፋ እንዳልሆነ ነው መረጃዎች የወጡት። ግብ ጠባቂው በቀጣይ 2 እስከ 4 ሳምንታት በአብዛኛው ግምት በተለይ የጆርጂያ ሚዲያዎች እንዳወጡት ግን 3 ሳምንት ከሜዳ ሊርቅ የሚችልበት እድሉ እንዳለ ነው ይፋ የተደረገው። ሌላኛው ከሊቨርፑል ጋር በተያያዘ የሚነሳው ጉዳይ ሊቨርፑል በትልቁ ስራ ይጠብቃቸዋል ተብሎ ይታሰባል በክረምቱ የተጫዋቾች የዝውውር መስኮት። እርግጥ ነው ባለፈው የክረምት የተጫዋቾች የዝውውር መስኮት በጣም ብዙ ገንዘቦችን አውጥተው ተጫዋቾችን ማምጣታቸው ይታወሳል። እና አሌክዛንደር ኢሳክ፣ እነ ፍሎሪያን ቬርትስ፣ እነ ሁጎ ኤኪቲኬ፣ እነ ሚሎስ ኪርኬዝን ጨምሮ ሌሎችንም ተጫዋቾች ማምጣታቸውን እናስታውሳለን። ነገር ግን ያ በቂ ያልሆነም። በተለይ ዘንድሮ ያሳለፉትን የውድድር ዓመት የምናስታውሰው ነው። በተከላካይ ስፍራ ላይ ተጫዋቾችን ማምጣት ይጠበቅባቸዋል። እርግጥ ነው አሁን ላይ ኢብራሂማ ኮናቴ ኮንትራቱን ለማራዘም እጅግ በጣም ቅርብ ሆኗል። ከዛ ውጭ ደግሞ ቨርጂል ቫን ዳይክም እድሜው እየገፋ ነው የሚገኘውና የእሱንም ተተኪ ማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል በዚህ የክረምት የተጫዋቾች የዝውውር መስኮት። በትልቁ ግን ያልተተካም ተብሎ የሚታሰበው የሉዊስ ዲያዝ መልቀቅን ተከትሎ የመጣውን ክፍተት መሙላት አልቻሉም ብለው በርካቶች ያምናሉ። ሉዊስ ዲያዝ ከሚሰጠው አገልግሎት አንጻር ኮዲ ጋክፖ በዛ ቦታ ላይ ቢኖርም ታዳጊው ሪዮ ኤንጎሞዋህ ቢኖርም ያንን ቦታ ግን በትክክል በተለይ ኮዲ ጋክፖ ዘንድሮ ያሳዩ አቋም በበርካቶች የሚደነቅ አልሆነም። ወይም ደግሞ የሉዊስ ዲያዝን አለመኖር ናፍቀዋል የሊቨርፑል ደጋፊዎች ያንን ቦታ እንዳልሞሉት ነው የሚያምኑት። በተለይ ደግሞ በክረምቱ መሐመድ ሳላህን ደግሞ ያጡታልና ስለዚህ በክንፍ መስመር ላይ ተጫዋቾችን ማምጣት ለሊቨርፑል ሌላኛው የዚህ ክረምት የቤት ስራ ይሆናል ተብሎ ይታሰባል። የተለያዩ ተጫዋቾችን ለማስፈረም ጥረቶችን እያደረጉ እንዳለ የሚታወቅ ጉዳይ ነው። ከነዚህ መካከል አንደኛው ማይክል ኦሊሴ እንደሆነ ይታወቃል። ነገር ግን ባየር ሚኒኮች በፍጹም ብለዋል ይህንን ተጫዋች በዚህ የክረምት የተጫዋቾች የዝውውር መስኮት በየትኛውም ዋጋ ለመሸጥ ምንም አይነት ዝግጁነት እንደሌላቸው ነው ይፋ ያደረጉት። በተለይም የባየር ሚኒክ ስፖርቲንግ ዳይሬክተሮች ጭምር እነ ማክስ ኤድበር ይህንን ተጫዋች በጭራሽ አንለቅም ሲሉ ጭምር ነው ሀሳባቸውን የሰጡትና ይህንን ተጫዋች የማግኘታቸው እድል በጣም ጠባብ ከመሆኑ ጋር በተያዘ ከዛው ከጀርመን አንድ ተጫዋችን ለመተካት ሙከራዎችን እያደረጉ ይገኛሉ። የ19 ዓመቱ አይቮሪ ኮስታዊው ተጫዋች ያን ዲያማንዴ ነው ሌላኛው በሊቨርፑል እቅድ ውስጥ የተካተተው። ያን ዲያማንዴ ሞሐመድ ሳላህን ለመተካት የሊቨርፑል ዋነኛ ኢላማ እንደሆነ ይፋ ተደርጓል። ለአረቢ ለብዜሹ የክንፍ ተጫዋችም ተጨባጭ ውይይቶችን ሊቨርፑል እያደረገ እንዳለ ሰምተናል። ተጫዋቹ ታዳጊ ቢሆንም ነገር ግን በጀርመን ቡንደስሊጋ ዘንድሮ እያሳየ የሚገኘው አቋም ግን በርካቶችን አስደንቋል። በተለይ ተጫዋቹ በጀርመን ቡንደስሊጋ ብቻ 12 ግቦችን አስቆጥሯል። በከፍተኛ ግብ አስቆጣሪነቱ ዝርዝር ውስጥም ጥሩ ደረጃ ላይ የተቀመጠ ተጫዋች ነው። ከሃሪኬን፣ ከዴኒስ ኡንዳፍ ከዛ ውጭ ደግሞ ከሉዊስ ዲያዝ በመቀጠል ብዙ ግቦችን ያስቆጠረው የጀርመን ቡንደስሊጋ ተጫዋች እንደሆነ ይፋ ተደርጓልና ጥሩ ተጫዋች እንደሆነ በርካቶች ያነሳሉ። ይህንን ተጫዋች ለማምጣትም ሊቨርፑሎች ተጨባጭ እንቅስቃሴዎችን ማድረግ መጀመራቸው ነው ይፋ የተደረገው። ፋብሪዚዮ ሮማኖ ከሊቨርፑል እና ከዶሚኒክ ሶቦስላይ ጋር በተያያዘ አንዳንድ ጉዳዮችን አጋርቷል። ዶሚኒክ ሶቦስላይ እናም ሊቨርፑል በአዲስ ኮንትራት ዙሪያ የሚያደርጉት ድርድር እንደቀጠለ ነው ብለዋል ፋብሪዚዮ ሮማኖ ሲናገር። በመካከላቸው ያን ያክል ልዩነት የለም፣ ንግግሩ በአዎንታዊ መንገድ እየሄደ ነው፣ ነገር ግን ወደ መጨረሻው ደረጃ ለመሸጋገር አንዳንድ ስራዎችም ይቀራቸዋል ሲልም ነው ፋብሪዚዮ ሮማኖ የተናገረው። ዶሚኒክ ሶቦስላይ ግን በቅርቡ ሲናገር ከሊቨርፑል ጋር ምንም አይነት ነገር የለም ብሏል። ስለ ኮንትራት እድሳት ሲናገር እኔ በሊቨርፑል ለረጅም ጊዜ መቆየትን እመርጣለሁ፣ ነገር ግን ውሳኔው ግን የኔ አይደለም የሊቨርፑል አመራሮች ነው ሲል መናገሩ ይታወሳል። ይሄ ደግሞ ለሊቨርፑል ደጋፊዎች ስጋት ውስጥ ከቷቸው እንደነበር የሚታወስ ነው። ምክንያቱም በዚህ የውድድር ዓመት በተለይ መጥፎ በነበረው የሊቨርፑል የውድድር ዓመት በጣም ጥሩ የነበረው ተጫዋች ዶሚኒክ ሶቦስላይ እንደሆነ በርካቶች የሚያነሱት ጉዳይ ነው። ወጥ የሆነ አቋሞችን በተለያዩ ጨዋታዎች ላይ ሲያሳይ ተመልክተነዋልና ይህንን ተጫዋች ኮንትራት እንዲራዘምለት የሊቨርፑል ደጋፊዎች ትልቁ ፍላጎታቸው ነው። ነገር ግን ሊቨርፑል እስከ ቅርብ ጊዜ ድረስ ለዚህ ተጫዋች ኮንትራትን የማቅረብ ፍላጎቶች አላሳየም ነበር። ነገር ግን ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ግን በአዲስ ኮንትራት ዙሪያ ግን አሁን በጣም ጥሩ ድርድሮች እየተደረጉ እንዳለ ይፋ ተደርጓል። ስለዚህ ዶሚኒክ ሶቦስላይ ለረጅም ጊዜ በሊቨርፑል የሚቆይበት እድል እንዳለ እየተነገረ ነው። እርግጥ ነው እነ ሪያል ማድሪድን ጨምሮ በጣም በርከት ያሉ ክለቦች ግን ይህንን ተጫዋች ለማስፈረም በጣም ትልቅ ፍላጎት እንዳላቸው
በተደጋጋሚ እየተነሳ ይገኛል። በቀጣይ ይህንን ተጫዋችን ለማስፈረም ግን ሪያል ማድሪድ ሙከራዎችን ያደርጋል ተብሎ ቢታሰብም ሊቨርፑል ቤት ግን ኮንትራቱን በረጅሙ ሊያራዝም እንደሆነ የሚያሳዩ መረጃዎች አሉ። ከርቲስ ጆንስ ይናገራል። በሊቨርፑልና በኤቨርተን መሀል ስላለው ልዩነት ሲናገር እንግዲህ ተመልከት፣ ይህኛ ምን አይነት ቡድን እንደሆነንና እነሱ ደግሞ ምን አይነት ቡድን እንደሆኑ የሚያሳይ ነው። እኛ በጣም መጥፎ በምንባልበት አመት ውስጥ እንኳን ለእኛ በ2 ነጥብ ዝቅ ብለው ለመገኘታቸው ደስታቸውን መግለጻቸው እንደ ትክክለኛ የእድገት እርምጃ የሚወስዱት ከሆነ እኔ አላውቅም። እኛን ስለሚያሳድዱን ቡድኖች አናስብም። የምንመለከተው ወደፊት ብቻ ነው። ደግሞም በቻምፒየንስ ሊግ ላይ መጫወት እንዳለብን እናውቃለን ሲልም ጭምር ነው የተናገረው። ሮበርትሰን ይናገራል። የመርሲሳይድ ደርቢን ወደዋለሁ። በሊቨርፑል በቆየሁባቸው 9 ዓመታት ውስጥ ወደ ኋላ መለስ ብዬ ስመለከታቸው እኔነቴን በደንብ ያወጡኝ እንደዚህ አይነት ጨዋታዎች ናቸው። ሁልጊዜም በውስጤ ስሜቴን ይጭሩብኝ ነበር። ዛሬም ከዛ የተለየ አልነበረም። ትናንትና የመጫወት እድሉን እንዳገኘው ሳውቅና እኔና መሐመድ ሰላ ስለ ጉዳዩ ተነጋገርን። እንሂድና በጨዋታው እንዝናና ተባባልን። ይህ የኛ የመጨረሻው ጨዋታ ነው። በመርሲሳይድ ደርቢ ውስጥም ብዙ ጥሩ ትዝታዎች ነበሩን። ብዙ ስኬቶችና ጥቂት ውድቀቶችም ነበሩን። እነዚህን ጨዋታዎች አካል መሆንም በጣም ደስ ያሰኛል። እንደምናፍቃቸውም በጣም እርግጠኛ ነኝ ሲልም ጭምር ነው አንድሪ ሮበርትሰን የተናገረው። በክረምቱ የተጫዋቾች የዝውውር መስኮት ከቡድኑ ጋር ከሚለቁት ተጫዋቾች መካከል አንደኛው እንደሆነ ይታወቃል ሮበርትሰን እና በዚህ ጉዳይ ላይ ነው ሀሳቡን እየሰጠ እንደሚገኝ መረጃዎች የወጡት። ኢብራሂማ ኮናቴም በሊቨርፑል እንደሚቆይ መረጋገጡ ይታወቃል። ለዚህ ቡድን ለወጣት ተጫዋቾችና ለእኔ ትውልድ ተጫዋቾች ለመላው ቡድን አስቀድሜ መሪ እንደሆንኩኝ አስባለሁ ብለዋል። ኢብራሂማ ኮናቴም ይህ የእግር ኳስ ሕይወት አካል እንደሆነ እናውቃለን። ታዋቂ ተጫዋቾች አንድ ቀን መልቀቃቸው አይቀሬ ነው። ከዚያ በኋላ ደግሞ ተራው የኛ ይሆናል። መሪነቱን እንረከባለን። ይህን ማድረግ ከጀመርኩኝ ዓመታት ተቆጥረዋል። በተለይም ደግሞ ባለፉት ጥቂት ወራት በደንብ እየሰራውበት ነው። ይህም ትልቅ ኃላፊነት ነው። ነገር ግን እግር ኳስን የምንጫወተው እንዲህ አይነት እድሎችን ለማግኘትና እዚህ ደግሞ አስደናቂ ክለብ ሁሉንም ነገር መልካም መሆኑን ለማረጋገጥ ነው። ይሁን እንጂ የሁሉም ሰው እርዳታን እፈልጋለሁ። ሁሉንም ነገር ለብቻዬ ማድረግ አልችልም። ለዚህ ነው ሁሉም ነገር ሲጠናቀቅ ከሪቻርድ ሂውዝ ጋርም ውይይት ብታደርጉና ሁሉም ሰው ስለተለያዩ ነገሮች ማውራት ከመጀመሩ ጥቂት ወራት በፊትም ምን እንዳልኩት ብትጠይቁት ደስ ይለኛል ያልኩት። እሱ መልስ ሲሰጣችሁ ያኔ ታያላችሁ። ምኞቴ ያ ብቻ ነው ሲልም ነው ኢብራሂማ ኮናቴ ሀሳቡን እየተናገረ የሚገኘው። እንዳልኳችሁ በሊቨርፑል ቤትም የረጅም ጊዜ ኮንትራትን እንደፈረመ ነው እየተገለጸ የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳም። ቸልሲ የተጫዋቹን ግልጋሎት አያገኝም። የሰማያዊዎቹ የፊት መስመር ተሰላፊ የሆነው ኤስቴቫኦ ዊሊያን ከዛሬው የብራይተን ጨዋታ ውጪ መሆኑን አሰልጣኝ ሊያም ሮስኒየር አረጋግጠዋል። ኤስቴቫኦ በማንቸስተር ዩናይትድ ጨዋታ ላይ ጉዳት አጋጥሞት እንደነበር እናስታውሳለን። በሌላ በኩል ኤንዞ ፈርናንዴዝ ለጨዋታው ዝግጁ ሲሆን ዣኦ ፔድሮም መጫወት የሚችልበት እድል እንዳለ ነው እየተጠቆመ የሚገኘው። ላቪ ኮልቢል አመቱ ከመጠናቀቁ በፊት ወደ ሜዳ እንደሚመለስ የሚያስረዱት ሮስኒየር ቅዳሜ ከወጣት ቡድኑ ጋርም ይጫወታል ሲሉ ጭምር ነው የተናገሩት። ስለዚህም በቅርቡ ይህ የውድድር አመት ሳይጠናቀቅም ወደ ሜዳ ሊመለስ የሚችልበት እድሉ እንዳለ ጭምር ነው የተናገሩት አሰልጣኝ ሊያም ሮስኒየር ሌላኛው የተናገሩት ነገር የቸልሲ ባለቤቶች ይደግፉኛል የሚል አይነት ሀሳብን ሰጥተዋል። በተለይ ሰሞኑን እየወጡ የሚገኙት ከአሰልጣኝ ሊያም ሮስኒየር ጋር ያሉ ጉዳዮች በጣም አወዛጋቢ እየሆኑ ይገኛሉ። አንደኛው በተለይ ተከታታይ ጨዋታዎችን መሸነፋቸውን ተከትሎ የቸልሲ ትልልቅ የሚባሉ ተጫዋቾች ጭምር በአሰልጣኝ ሊያም ሮስኒየር እንዲሁ ፍላጎት እንደሌላቸውና ሊያም ሮስኒየር ለቸልሲ የሚሆን አሰልጣኝ እንዳልሆነ በአሰልጣኙ ላይ እምነት እንደሌላቸው የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ያንንም ነገር ለክለቡ የበላይ አመራሮች ተናግረዋል የሚሉ አይነት ሀሳቦች እየወጡ ይገኛሉ። ከዛ ውጭ ደግሞ ባለቤቶቹ ይህንን አሰልጣኝ ደግሞ ለመገምገም ቢያንስ አንድ ሙሉ ሲዝን ይህንን አሰልጣኝ መመልከት አለብን የሚል አይነት ሀሳብ እንዳላቸው ነው ይፋ እየተደረጉ የሚገኙት። ነገር ግን ምናልባት ይህንን አሰልጣኝ ለመተካት ግን ካሰቡ ዲየጎ ሲሞኔንም እያቀዱ እንደሆነ የሚያሳዩ መረጃዎች ትናንትና ትልልቅ የሚባሉ የአውሮፓ ሚዲያዎች ይፋ አድርገውታል። ነገር ግን ያን ያክል የተጋነነ ወሬ አልሆነም። ነገር ግን ከአሰልጣኝ ዲየጎ ሲሞኔ ጋርም የተያዙ መረጃዎች ሲወጡ እንደነበረ ተመልክተናል። ከዛ ውጭ ግን በክለቡ ሊቆይ የሚችልበት እድልም እንዳለ ግን ሊያም ሮስኒየር እየተነገረ ነው። ነገር ግን ውጤቱን ግን ማሻሻል በቶሎ ይጠበቅበታል ተብሎ ነው ይታሰበው። ምክንያቱም ቀጣይ ጨዋታዎችን እየተሸነፈ በመጣ ቁጥር ደረጃው በጣም ዝቅ እያለ ነው የሚወጣው። ቀደም እንደገለጽኩላችሁም በደረጃ ሰንጠረዡ ላይ ከ6ኛ እስከ 8ኛ ደረጃ ድረስ ያሉት ቡድኖች ቸልሲን ጨምሮ ማለት ነው፣ ቦርንመዝ እንዲሁ ደግሞ ብሬንትፈርድ ያላቸው ነጥብ 48 ነው። ተመሳሳይ ነው እና አንድ ጨዋታ ለምሳሌ ዛሬውን ጨዋታ መሸነፍ ቸልሲን ወደ 9ኛ ደረጃ ድረስ ሊከተው ይችላል። ቀጣይ እነ ብሬንትፈርድ እና ቦርንመዝ ጨዋታቸውን የሚያሸንፉ ከሆነና በጣም አስቸጋሪ ስለሚያደርገው ጨዋታዎችን ማሸነፍ ይጠበቅበታል አሰልጣኝ ሊያም ሮስኒየር በዚህ ቡድን
ለመቀጠል ትላንትና ግን በጋዜጣዊ መግለጫው ላይ ባለቤቶቹ እኔን ይደግፉኛል የሚል አይነት ሀሳብን ነው አሰልጣኝ ሊያም ሮስኒየር የተናገረው። የቼልሲው አሰልጣኝ ሊያም ሮስኒየር ከዛሬው የብራይተን የሊግ ጨዋታ በፊት አስተያየቱን ሰጥቶ ነበር እና አሰልጣኙ በንግግር ወቅትም የክለቡ ባለቤቶች 100% ለእኔ ድጋፍ አላቸው ሲልም ጭምር ነው የተናገረው። እስከ 5 ለመጨረስ ነገሩን በራሳችን ላይ አክብደነዋል። ማድረግ የምንችለው ነገር ተስፋ ለመቁረጥ ብቻ ነው። መፋለማችንን መቀጠል አለብን ሲል ይናገራል ሊያም ሮስኒየር። ጨዋታዎችን ማሸነፍ ከፈለገን ግብ ሊቆጠርብን አይገባም። የሚያበሳጭ ነገር ቢኖር የተቆጠሩብን ግቦች ናቸው ሲልም ነው የሚናገረው። ብራይተን ደግሞ ለመቅጠም አስቸጋሪ የሆነ ቡድን ነው። ከቶትናም የነበረውን ጨዋታ በጣም ተመልክቼዋለሁ። አሰልጣኙ ጥሩ ቡድን አላቸው፣ ጥሩ ቡድን ሰርተዋል ሲልም ነው ለፋቢያን ሁርዝሌር ያለውን አድናቆትም የተናገረው። ማሸነፍ አለብን፣ ደጋፊዎቹ የሚጠብቁት ያንን ነው። የአጭር ርቀት ውጤትን ሳታሳካ ለረጅም ጊዜ ማውራት በጭራሽ አትችልም ሲልም ይናገራል። ባለቤቶቹ 100% ይደግፉኛል፣ በየዕለት ንግግራቸውም አጋዥ ናቸው። አሁን ጨዋታዎችን ማሸነፍ እንዳለብንም ተስማምተናል ሲልም ጭምር ነው የተናገረው አሰልጣኝ ሊያም ሮስኒየር ሲናገር። ከክለቡ ከፍተኛ አመራሮች 100% ድጋፍ እንዳለው ጭምር ነው ግን የተናገረው። በሊያም ሮስኒየር የሚመራው ቼልሲ በአሁኑ ወቅት በከባድ የውጤት ቀውስ ውስጥ የሚገኝ ቢሆንም አሰልጣኙ ግን ከክለቡ ከፍተኛ አመራሮች 100% ድጋፍ እንዳለው ነው በልበ ሙሉነት የተናገረው። ባለፈው ቅዳሜ በሜዳቸው በማንቸስተር ዩናይትድ 1-0 መሸነፋቸውን ተከትሎ ክለቡ ባለፉት 28 ዓመታት ታይቶ በማይታወቅ ሁኔታ ለአራት ተከታታይ የሊግ ጨዋታዎች ሽንፈት ገጥሞታል። ይህ አሳሳቢ ጉዞ የቼልሲን የቻምፒየንስ ሊግ ተስፋንም አደጋ ላይ ከመጣሉም በላይ የአሰልጣኙን የወደፊት ቆይታንም ጥያቄ ምልክት ውስጥ ከቶታል። ሮስኒየር ግን ከስፖርት ዳይሬክተሮቹ ጋር በየቀኑ በሚያደርገው ውይይት የሚደረግላቸው ድጋፍም እጅግ የሚደነቅ እንደሆነ ጭምር ነው በተደጋጋሚ የሚናገረው። አሰልጣኙ አክለውም ከክለቡ ባለቤቶች ጋር በክለቡ የረጅም ጊዜ ስኬት ዙሪያ ላይ ሙሉ በሙሉ መስማማታቸውን ነው እየተናገረ የሚገኙ። አሁን ላይ በቡድኑ የደረጃ ሰንጠረዡ 12ኛ ደረጃ ላይ ከሚገኘው ፉልሃም ጋር ያለው የነጥብ ልዩነት 3 ብቻ ቢሆንም አሰልጣኙ ግን ተስፋ ሳይቆርጡ እስከ መጨረሻው እንደሚታገሉና ቡድናቸውንም በይበልጥ ውጤታማ መሆን እንዳለበት ጭምር ነው እየተናገሩ የሚገኙት። ነገር ግን በተለይ ጨዋታዎችን እያሸነፉ የማይመጡ ከሆነ ግን በጣም አስቸጋሪ ሊሆንባቸው እንደሚችል የሚያሳዩ ሀሳቦች እየተጋሩ ይገኛሉ። በቀጣይ የሚያመጧቸው ውጤቶች የዛሬውን ጨዋታ ጨምሮ የሚያመጧቸው ውጤቶች ግን በጣም በትልቁ በመቆየታቸውና ባለመቆየታቸው ላይ ትልቅ ለውጦችን ያመጣሉ ተብሎ ነው የሚጠበቀው። የማንቸስተር ሲቲን ጉዳይ ደግሞ እንመልከት። ጋሪ ኔቭል ስለ ኒኮ ኦራይሊ ይናገራል። ገና በለጋ ዕድሜው እንደ ሮልስ ሮይስ ያለ ተጫዋች ነው ሲልም ነው ጋሪ ኔቭል ይህንን ታዳጊ ኮከብ ያሞካሸው። ጋሪ ኔቭል በስካይ ስፖርት ላይ በሰጠው አስተያየትም የሲቲውን ወጣት አማካይ ኒኮ ኦራይሊን አሞካሽቶታል። በዚህ የዕድሜ ክልል ውስጥ ሆኖ እኔ ካየኋቸው ተጫዋቾች ሁሉ እንደ ሮልስ ሮይስ ላለ ጥራት ያለው ተጫዋችም እጅግ የቀረበው እሱ ነው። ትሬንት አሌክዛንደር አርኖልድ እንኳን መጀመሪያ ብቅ ሲል እንደዚህ አይነት ስሜት አልፈጠረብኝም ነበር ሲልም ጭምር የተናገረው። ኳስን በሀፍተርን በመቀበል ያለው ብቃት፣ በራሱ የግብ ክልል አቅራቢያ ደግሞ ኳስን ተረክበው ተጫዋቾችን አልፎ ለመውጣት ያለው ድፍረትና ከዚያም ወደፊት ደግሞ ለመገስገስ ያለው ንቁነት የሚያስገርም ነው። ወደፊት ሲሮጥም ጋሬዝ ቤልን ነው የሚያስታውሰኝ፣ እሱንም ይመስለኛል ሲልም ይናገራል። የአይነት ጥራት ያለውና ማራኪ የሆነ አሯሯጥ ነው ያለው ሲልም ጭምር የሚናገርለት ነው። እንግዲህ ስለ ኒኮ ኦራይሊ ሲናገር ከዚህ ወደ ተቃራኒ ሳጥን ውስጥ ሲገባ ደግሞ በአየር ላይ ኳሶች በጣም ጎበዝ ነው። ያስቆጠራቸውን ጎሎች አስታውሱ፣ ቸልሲ ላይ ያስቆጠረውን አስታውሱ። ከዛ ውጭ ደግሞ አርሰናል ላይ ያስቆጠራቸውንም የጭንቅላት ጎሎች ማስቆጠር ትችላላችሁና ተቃራኒ ቡድን ክልል ውስጥ ወይም ሳጥን ውስጥ ደግሞ ሲገባ አየር ላይ ኳሶች ላይ በጣም ጠንካራ ነው። በኳስ ቁጥጥሩ እንዲህ ያለ ብቃት ኖሮት እንዲህ አይነት አሯሯጥ ያለውና እንደዚህ አይነት ብስለት ወይም ማቹሪቲ የተላበሰ ተጫዋች ማግኘት እጅግ በጣም ብርቅ ነው። አንድን ወጣት ተጫዋች በቀጥታ ወደ እንግሊዝ ብሔራዊ ቡድን ለዓለም ዋንጫ እንዲገባ ባለመክረም፣ ይህ ልጅ ግን ለእንዲህ አይነት ትልልቅ ጨዋታዎች የተሰራ ነው የሚመስለው። በአርሰናል ላይ የነበረውን ብቃት እጅግ የሚደነቅ ነበር ሲልም ነው ጋሪ ኔቭል ስለ ኒኮ ኦራይሊ ሀሳቡን የሰጠው። ሌላኛው ፋብሪዚዮ ሮማኖ ያረጋገጠው ጉዳይ ጆን ስቶንስ በውድድር ዓመቱም እንዲሁ ማንቸስተር ሲቲን እንደሚለቅ ታማኙ ጋዜጠኛም ፋብሪዚዮ ሮማኖ ይፋ አድርጓል። ስለዚህም ይህ ተጫዋች ወይም ደግሞ ጆን ስቶንስ በክረምቱ ማንቸስተር ሲቲን ይለቃል ተብሎ ይታሰባል። በሚቀጥለው ክረምት ምናልባት ወደ ኤቨርተን ሊያመራ የሚችልበት እድል እንዳለ የሚያሳዩ መረጃዎች በትልቁ እየወጡ ነው። ስለዚህ ወደ ዳቪድ ሞይስ ቡድን ወደ ቀድሞ ክለቡ ሊቀላቀል የሚችልበት እድሉ እንዳለ ይፋ ተደርጓል። ስለዚህ በክረምቱ ግን ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ይህ ተጫዋች ማለትም ጆን ስቶንስ ከማንቸስተር ሲቲ ጋር እንደሚለያይ ነው መረጃዎች ይፋ የተደረጉት። የሪያል ማድሪድ ጉዳዮችን ደግሞ እንንገራቸው። አርጀንቲናዊው አሰልጣኝ ማውሪዚዮ ፖቼቲኖ በአንድ ወቅት ስማቸው ከሪያል ማድሪድ ጋር ተያይዞ ይነሳ ነበር። አሰልጣኙ በአሁኑ ሰዓት
የአሜሪካዊ ብሔራዊ ቡድን እያሰለጠኑ እንደሚገኝ ይታወቃልና ለዓለም ዋንጫ ዝግጅት ላይ እንደሚገኙም ይታወቃል። ነገር ግን ከክለብ አሰልጣኝነት ጋር በተያያዘ በተለያዩ ክለቦች ስማቸው እየተነሳ ነው። ከዚህ በፊት ከአሰልጣኝነት ስራ ጋር በተያያዘ ከቶትናም ጋር ስማቸው ተነስቶ ነበር። ምክንያቱም ቶትናም ሆትስፐርስን በጣም በትልቅ ደረጃ አብቅተውት እንደነበር እናስታውሳለን። የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ አድርገውት ነበር በሊቨርፑል ቢሸነፉም። ከዛ ውጭ ደግሞ በፕሪሚየር ሊጉም ጥሩ ደረጃዎችን ይዘው ያጠናቀቁበት ዓመት እንደነበረ እናስታውሳለን እና እንዲመለስ ፈልገው ነበር የቶትናም ደጋፊዎችም። ነገር ግን ቶትናሞች ሮቤርቶ ዲ ዘርቢን በአሰልጣኝነት መቅጠራቸው ይታወሳል። ከዛ ውጭ ሪያል ማድሪድም ስሙ ይነሳል ከፖቼቲኖ ጋር። ሪያል ማድሪድ ግን አሁንም ያሰልጣኙ ነገር ከውስጡ እንዳልወጣለት ለክለቡ ያሉ ቅርብ ያላቸው ምንጮችም ይናገራሉ። ሪያል ማድሪድ አሁንም ቢሆን ማውሪዚዮ ፖቼቲኖን የሚፈልግ አይነት ሀሳብ እንዳለው ነው የሚነገረው። እንደ መረጃ ምንጮቹ ገለጻ ከሆነ ፖቼቲኖ አሁን ላይ የሪያል ማድሪድ ቀጣይ አሰልጣኝ እጩዎች ውስጥም ቀዳሚ ቦታ ላይ ከሚገኙት ስሞች መካከል አንደኛው ነው። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬስ ለማውሪዚዮ ፖቼቲኖ ያላቸው ፍቅር እጅግ ልዩ መሆኑ ነው የሚነገረው። ሎስ ብላንኮቹ እያስመዘገቡ የሚገኘው ደካማ ውጤትን ተከትለው አሰልጣኝ አልቫሮ አርቤሎ የመቀጠል እድላቸው በጣም ጠባብ ነው። ይህ በእንዲህ እንዳለ ፕሬዝዳንት ፍሎሬንቲኖ ፔሬስ አመቱ ሳያበቃ አደባባይ ወጥተው ስለ ክለቡ ሁኔታ ለመናገር ማሰባቸው ነው እየተነገረ የሚገኘውና በቀጣይ ይሄ ውድድር አመት ሳይጠናቀቅ ሰፊ ነገሮችን ሊናገሩ የሚችሉበት ሀሳብ እንዳለ እየተነገረ ነው። እንዳልኳችሁ ግን አልቫሮ አረቤሎዋ በዚህ ቡድን ውስጥ የመቀጠል እድሉ በጣም ጠባብ ነው። በላሊጋውም ዋንጫውን የማሸነፍ እድላቸው በጣም ጠባብ ነው። ምክንያቱም ከባርሴሎና ጋር ያላቸው የነጥብ ልዩነት አሁን ወደ 9 የሰፋበት አጋጣሚ ጭምራል እና ስለዚህም ያንን ነገር አጥበበው በድጋሚ ወደ ፉክክሩ ይመለሳሉ ወይ በጣም አጠያቂ ይሆናል ተብሎ ይታሰባል። ሌሎች ዋንጫ ውድድሮች ላይ ደግሞ የሉበትም። ከአውሮፓ ቻምፒየንስ ሊግም በባየር ሚኒክ ተሸንፈው መሰናበታቸውን እናስታውሳለን። ስለዚህም ያለ ዋንጫ የማጠናቀቅ እድላቸው በጣም ሰፊ ነውና አርቤሎ የመቆየት እድሉም በጣም ሰፊ ነው። የመቆየት እድሉ በጣም ጠባብ ነው ተብሎ ነው የሚታመነው። ዛሬ ግን ጨዋታቸውን ያደርጋሉ። ከዲፖርቲቮ አላቬስ ጋር የሚደረግ ጨዋታ ነው። ከዚህ ጨዋታ ጋር አያይዘውም አሰልጣኝ አልቫሮ አረቤሎ ትላንትና ሰፊ ቆይታን ያደረገባቸውን ጋዜጣዊ መግለጫዎች ሰጥቷል። ሪያል ማድሪድ ውስጥ ትቆያለህ ወይ የሚል ጥያቄ ቀርቦለት ነበር። እሱ እኔም ወስነው ጉዳይ አይደለም ሲል ነው ምላሹን የሰጠው። ስለ ወደፊት ቆይታዬ በጭራሽ አልተጨነቅኩም። እኔም ማስበው ወይም የምጨነቀው ስለ እነዚህ 7 ጨዋታዎች በተለይ ደግሞ ስለ ዛሬው ጨዋታ ነው ከዲፖርቲቮ አላቬስ ጋር ስለማደርገው ጨዋታ እንጂ ስለ ቆይታ የተጨንቅ ያላውቅም ሲልም ነው አልቫሮ አርቤሎ የሚናገረው። ስለ ወደፊት ቆይታዬም እዚህ ክለብ ውስጥ የኔ ውሳኔ አይደለም ወይም ደግሞ የክለቡ ውሳኔ ነው የሚሆነው። በየሳምንቱ ከክለቡ ጋር ቀጥተኛ ግንኙነት አደርጋለሁ። በጣም ጥሩ የሚባል ግንኙነትም ነው ያለን። ነገር ግን ለኔ የሚያሳስበኝ ብቸኛው የወደፊት ነገር የዛሬው ጨዋታ ነው። እናም 7 ጨዋታዎች ከሚታዩት በላይ በጣም አስፈላጊ ናቸው። ይህንን ማረጋገጥና ማሳየት አለብንም ሲል ነው የተናገረው። ሪያል ማድሪድ ውጤታማ ለመሆንና ዋንጫዎችን ለማሸነፍ የለመደ ክለብ ነው። ትኩረታችንንም የወደፊቱ ላይ ማድረግ ይኖርብናል ሲልም ይናገራል። መሸነፍ በፍጹም አማራጭ አይደለም። ከሽንፈት አገግመን መመለስ ነው ያለብን። ማሸነፍ ብቻ ማተኮር ነው ያለብን። ከዛ ውጭ ግን ሌላ ነገር የለም። 7 ጨዋታዎችን ማሸነፍ እንፈልጋለን። ከዚያ በኋላ ስለ ቀጣዩ ዓመት እናቅዳለን ሲል ነው አርቤሎ የሚናገረው። ሪያል ማድሪድ ነገሮችን ብዙውን ጊዜ በትክክለኛው መንገድ በሚሄዱበት ክለብ ነው። ነገሮች እንደፈለግነው የማይሆኑባቸው ጊዜያቶች አሉ። ነገር ግን የዚህ ክለብ አስተሳሰብ ሁልጊዜም ወደፊት መመልከት ነው ሲል ይናገራል። በሪያል ማድሪድ መሸነፍ ተቀባይነት የለውም። ምክንያቱም የዚህን ክለብ ፍላጎትና ግዴታ ስለምናውቅ ሁልጊዜም ለማሸነፍ ወደፊት መመልከት አለብን። የቀሩንን 7 ጨዋታዎች ደግሞ ማሸነፍ ይኖርብናል ሲልም ነው አርቤሎ የተናገረው። ሪያል ማድሪድ ካለፉት 20 የላሊጋ ዋንጫዎች ውስጥም ያሸነፈው 7ቱን ብቻ ነው። ለዚህ የሚሆን ማብራሪያ አለሁ የሚል ጥያቄም ቀርቦለት ነበር። ማግኘት እንችላለን። ለብዙዎች ለማየትም ቀላል ነው። የእኛን ብቃት በተመለከተ ባለፉት ጥቂት ዓመታት በላሊጋው በእርግጥም መሻሻል የሚገባቸው ክፍተቶች ያሉብን። ካለፉት ጥቂት ወራት አንጻር ሲታይ በትናንሽ ክለቦች ላይ ከምናሳየው ብቃት ይልቅ በትልልቅ ጨዋታዎች ላይ የተሻለ ተንቀሳቅሰናል ብዬ አስባለሁ። ስለነዚህ ላለፉት 3 ወራት የምናወራ ከሆነ ብዙ መሻሻል ያለባቸው ነገሮች እንዳሉ እኔም በሆን ጠንቅቅ ያውቃለሁ። ነገር ግን እንደ ጂሮናው ጨዋታ ያሉ ሁኔታዎች ግን አስተውለናል። እነዚህ ሪያል ማድሪድ ከላሊጋው ይልቅ ቻምፒየንስ ሊግን ማሸነፍ እንዲቀለው እንደሚያደርጉ በደንብ መረዳት ይቻላል ሲልም ነው የተናገረው። ስለ ካማቪንጋም ጥያቄ ቀርቦለት ነበር አርቤሎ። እውነት ለመናገር እሱ ተጎድቷል፣ ልክ እንደ ሁላችንም ማለት ነው። ለዚያም ሁኔታ ተጠያቂው ዳኛው ነው። በእንዲህ ያለ ሁኔታ ላይ በዚህ ሰዓት ዳኛው ጨዋታውን ቀብሮታል። ካማቪንጋ ሪያል ማድሪድ ምን እንደሆነ ያውቃል። እዚያ ብዙ ዋንጫዎችን አሸንፏል። ለቡድኑና ለክለቡ ደግሞ ምን ያክል አስፈላጊ እንደሆነ ይረዳልና የአጋጣሚም ዳኛው የሰራው ስህተት ነው ሲልም ጭምር የተናገረው። ነገር ግን ካማቪንጋ በጣም ተጎድቷል ሲልም ጭምር ነው የተናገረው። ወይም ደግሞ በአእምሮ በጣም ተነክቷል ወይም ደግሞ በጣም አዝኗል የሚል አይነት ሀሳብን ጭምር ነው የተናገረው አሰልጣኝ አልቫሮ አርቤሎ።
ከሞድሪች ክሮስና ናቾ በኋላ አዲስ መሪዎች ያሉ የክለብ ውስጥ የሚል ጥያቄም ቀርቦለት ነበር። አዎ መሪዎች ያሉን ሲል የተናገረው ካለፉት የውድድር ዘመናት ጋር ሲነጻጸር በጣም ወጣት ስብስብ ነው ያለን። ገና በጊዜ ብዙ ነገር እንደሚጠብቃቸው የምንፈልጋቸው ብዙ ተጫዋቾች ያሉ፣ ነገር ግን እንደ ካርቫሃል፣ እንደ ዳቪድ አላባ፣ እንደ አይደር ሚሊታኦ፣ ፌዴሪኮ ቫልቬርዴ፣ ቤሊንግሃም፣ ኤምባፔ፣ ቪኒሲዮስ ያሉ መሪዎችም ቡድናችን ውስጥ አሉ። ሆኖም ግን ብዙ ወጣት ተጫዋቾችም አሉ። ይህ ደግሞ በቀላሉ ለመላመድ ቀላል ይሆን አይደለም ሲልም ጭምር ነው የሚናገረው። ከባየርኑ ጨዋታ በኋላ ያለው ስሜት ምን ይመስላል የሚልም ጥያቄ ቀርቦለት ነበር። በጣም ጥሩ ነው። የክለባችን ደጋፊዎች ቡድኑ ረቡዕ ዕለት ባሳየው ብቃት ያላቸውን ኩራትም ተሰምቶኛል። የዛሬው ቤርናቢው ደግሞ በቤተሰብ የተሞላ አንድነቱን የጠበቀና ቡድኑ በሚጫወትበት መንገድ የሚኮራ እንዲሆንም ተስፋ አደርጋለሁ። በጎዳናዎች ላይ ያለው ስሜትም ወደ ግማሽ ፍጻሜው እንዳናልፍ ተከልክለናል፣ ተነፍገናል የሚል ነው። እኔም የታዘብኩት የተሰማኝ ይህንን ነው ሲልም ነው አርቤሏ ጨምሮ የሚናገረው። ሁልጊዜም ቢሆን ማድረግ አለብኝ ብዬ ያመንኩትን ነገር አድርጌያለሁ። ከክለቡ ወይም ከተጫዋቾቹ አስቀድሜ ራሴን አይቼ አላውቅም። ክለቡ ስላደረገልኝ ድጋፍና በእኔ ላይ ስላለው ስለ ጣለው እምነትም ላመሰግነው እወዳለሁ። የተናገርኳቸው ነገሮች በሙሉ ከልቤ የመነጩ ናቸው፣ እናምናለን ሲልም ጭምር የተናገረው። ሌላኛው አርቤሎ የተናገረው ነገር ከተጫዋቾች መልበሻ ክፍል ጋር ያለ ግንኙነት ምን ይመስላል በሚለው ጥያቄ ላይ ምላሹን ሰጥቷል። ያን ያክል የቀረበ የጓደኝነት ግንኙነት የለኝም። ጥሩ ግንኙነት ግን እንደነበረኝ አስባለሁ። እኔ ግን እግር ኳስን በዚህ በተለየ መንገድ አልረዳውም ሲልም ይናገራል። ይህ ማለት ግን ጥብቅ አትሆንም ወይም ደግሞ አታበረታታም ማለት አይደለም። ተጫዋቾች በሆንክበት ጊዜ ልትቀበለው የሚገባ ግንኙነት ነው። በአስቸጋሪ ጊዜያቶች እንኳን በመልበሻ ክፍል ውስጥ ሁልጊዜም ጥሩ ድባብ አለ። ለእኔ ይሄ ነገር በጣም ጥሩ ነው። የመልበሻ ክፍሉም መሆን ያለበት እንደዚህ ነው ሲልም ነው አርቤሏም የተናገረው። በዛሬው ጨዋታ ላይ የነቀፌታ ወይም ደግሞ የቅሬታ ፉጨት ወይም ድምጽ ይደርስብኛል ብለህ ተጨንቀሃል የሚል ጥያቄም ቀርቦለት ነበር። አልጨነቅም ብሏል። ምክንያቱም የክለባችን ደጋፊዎች ከቡድኑ ጎን እንደሚሆኑ በየመንገዱ ተሰምቶኛል። ነገር ግን ጥሩ ጨዋታ ማድረግ፣ በጥሩ ሁኔታ መጫወትና የቤርናቢው ጭምጨባን ማግኘት አለብን። ወደ ሜዳ ገብተን ደግሞ ማሸነፍ ይኖርብናል ሲልም ጭምር ነው የተናገረው። ስለ አርዳ ጉለርም ሲናገር በጣም ጠንከር ያሉ 3 ወራትን አሳልፈናል። በመካከላችን ትልቅ ግንኙነት ፈጥረናል። እኔ በዚህ በመጣውበት ወቅትም በትልልቅ ጨዋታዎች ላይ የመጫወት ብቃት የለውም የሚባሉ ወሬዎች ነበሩ። ነገር ግን በባየርን ሚኒክና በሲቲው ጨዋታ ላይ እንዴት እንደተጫወተ ተመልከቱ። እኔ ሁልጊዜም ቢሆን የእሱ ተሰጥኦ ፍላጎትና እንደሱ ያለ ተጫዋች የሚያሳየውን መስዋዕትነት አይቻለሁ። ይህም ለእሱ ትልቅ ክብር የሚሰጥ ነው። ምክንያቱም በየመንገዱ ላይ ከፈጸማቸው ስህተቶችም ተምሯል ሲልም ነው የተናገረው። የአርዳ ጉሌር የውድድር ዘመንም ትልቅ ስኬት ነው። እሱ ለወደፊት ትልልቅ ነገሮችን ለማድረግ የታጨ ብቻ ሳይሆን አሁንም ቢሆን በተግባር እያከናወነ ያለ ታላቅና ትልቅ ተጫዋች ነው። ወይም ታዳጊ ቢሆንም እንደ ትልቅ ተጫዋች ነው የሚቆጥረው ሲልም ነው አርቤሏ የሚናገረው። ደጋፊዎች በኤምባፔ ደስተኛ አይደሉም ስለመባሉስ ምን አይነት ሀሳብ አለህ የሚል ጥያቄ ቀርቦለት ነበር። በኤምባፔ በየትኛውም ድርጊት ልበሳጭ አልችልም። በጣም ጥሩ የሁለት ዙር ጨዋታዎችን አሳልፈዋል። በመከላከል ረገድ ትልቅ መስዋዕትነትን ከፍሏል። ጨዋታዎች ካለቁ በኋላ ደጋግመን እንመለከታቸዋለን። እኔም በኤምባፔ ብቃት ደስተኛ ነኝ። ለባየርን የማያቋርጥ ስጋት ነበር። ሁላችንም ማየት የምንፈልገው ይህንኑ ኬሊያን ኤምባፔን ነው። ስለዚህም የደጋፊዎቹ ተቃውሞ ማሰማታቸው ተገቢ ነው ብዬ አላስብም ሲልም ጭምር ነው የተናገረው። አልቫሮ አርቤሎዋ ሲናገር ስለ ኬሊያን ኤምባፔ የባርሴሎናን ጉዳይ እናንሳ። ባርሴሎና ሁሉንም ጨዋታዎች አያሸንፍም ብለዋል ሃቪየር ቴባስ ናቸው ይህንን ሀሳብ የሰጡት። የስፔን ላሊጋ ፕሬዝዳንት ሃቪየር ቴባስ የላሊጋ ፉክክር አሁንም አላበቃም ሲሉን የተናገሩት። ገና ብዙ ጨዋታዎች መኖራቸውን የገለጹት ሃቪየር ቴባስ ባርሴሎና ሁሉንም ቀሪ ጨዋታዎችን ማሸነፍ አይችልም ሲሉ ይናገራሉ። አክለውም ሪያል ማድሪድ አሁንም ለዋንጫ መፋለም ይችላል ሲሉ ነው የሚናገሩት። ባርሴሎና የስፔን ላሊጋ ከሪያል ማድሪድ በ9 ነጥብ ልዩነትም እየመራ እንደሚገኝ ይታወቃልና ባርሴሎና ሁሉንም ጨዋታዎች ያሸንፋል ብዬ ግን አልጠብቅም ሲሉ የላሊጋው ፕሬዝዳንት ሃቪየር ቴባስ ይናገራሉ። የመጀመሪያው ተሸላሚ መሆኔ ክብር ይሰማኛል ብሏል ላሚን ያማል ሲናገር። ስፔናዊው የባርሴሎና ተጫዋች የሆነው ላሚን ያማል የ2026 የላውረንስ የዓለም ምርጥ ወጣት የስፖርት ሰው ሽልማትን አሸናፊ ሆኗል። ያማል የላውረንስ የዓመቱ ምርጥ ወጣት የስፖርት ሰው የተባለው ቀዳሚ ወጣት ተጫዋች ሆኗል። ላሚን ያማል ከሽልማቱ በኋላ ሽልማቱን ያሸነፈ የመጀመሪያ ወጣት ተጫዋች በመሆኔም ክብር ይሰማኛል ነው ያለው። አክሎም ስፖርት ዓለምን የመቀየር ኃይል አለው። ሜዳ ላይና ከሜዳ ውጭ መሻሻሌን መቀጠልም እፈልጋለሁ ሲልም የተናገረው። ዘንድሮ የላውረንስ የዓለም ምርጥ ስፖርት ሰው ሽልማት የሜዳ ቴኒስ ተጫዋች ካርሎስ አልካራዝም እንዲሁ አሸንፏል። ሊዮኔል ሜሲ የላውረንስ የዓለም ምርጥ ስፖርት ሰው ሽልማትን ማሸነፍ የቻለም በታሪክ ብቸኛው እግር ኳስ ተጫዋች እንደሆነ የምናስታውሰው ነው።
ዩሊያን አልቫሬዝ 3 ክለቦች ማለትም ባርሴሎና፣ ፓሪስ ሰን ዠርሜን እና አርሰናል በተጫዋቹ ላይ ፍላጎት እንዳላቸው ያውቃል። ነገር ግን ከፓሪስ ሰን ዠርሜን እና እንዲሁ ከአርሰናልም ከባርሴሎናም የትኛውን መምረጥ እንዳለበት ግን እስካሁን እንዳልወሰነ መረጃዎች እየወጡ እንደሚገኙ ነው ዘገባዎች የጠቆሙት። ነገር ግን ወደ ባርሴሎና የማምራት የተወሰኑ ፍላጎቶች አሉ የሚሉ መረጃዎች እየወጡ ይገኛሉ። ነገር ግን አርሰናልና ፓሪስ ሰን ዠርሜንም በትልቁ እዚህ ተጫዋች ላይ ፍላጎት አላቸው። ሁሊያን አልቫሬስ ለሱ በጣም አጓጊ አማራጭም እንደሆነ ይነገራል። በባርሴሎና በኩል ከሱ ጋር ለመስማማት ችግር እንደማይገጥማቸውና ችግር ሊሆን የሚችለው አትሌቲኮ ማድሪድ እሱን እንዳይሸጥ ማሳመን ላይ እንደሆነ ያምናሉ ተብሎ ነው የሚታሰበው። በቀጣይ የዚህ ተጫዋች ውሳኔ የሚጠበቅ ነው የሚሆነው። ባርሴሎና ከባስቶኒ ጋር የመጀመሪያ ደረጃ ስምምነት ላይም እንደደረሰ ይፋ ተደርጓል። ተጫዋቹ ዴኮ ለፊርማው የሃንስ ፍሊክን ይሁንታ ከተቀበለ በኋላ ዋጋው እንዲቀንስ ባርሴሎናን ለመርዳትም ፍቃደኛ እንደሆነ ተናግሯል። ሊቨርፑሎችም ባስቶኒ ላይ ፍላጎት አለው። ነገር ግን ባስቶኒ ለባርሴሎና ካልሆነ በስተቀር አሁን ላይ የመልቀቅ እድል የለውም ተብሎ ይታሰባል በኢንተር ሚላን። ምናልባት ባርሴሎናን ግን የመቀላቀል ፍላጎቶች እንዳሉት ይነገራል። ባስቶኒ የባርሴሎናና የሃንስ ፍሊክ ቡድን አድናቂ እንደሆነ ይነገራል። ምንም አይነት የባርሴሎና ጨዋታዎችንም እንደማያመልጠው ጭምር ከዚህ በፊት መናገሩ ይታወሳል በአንድ ቃለ መጠይቅ ላይና ስለዚህም የባርሴሎና ደጋፊ እንደሆነ የሚታወቅ ጉዳይ ነው። ስለዚህ ምናልባት የባርሴሎና የማምራት እድል እንዳለው ነው የሚነገረው። ጄራርድ ማርቲን ደግሞ የባስቶኒን የዝውውር ዋጋ ዝቅ ለማድረግ ሲባል ለኢንተር ሚላን ለማቅረብ ወይም ደግሞ እንደ ተለዋጭ ተጫዋች ለማቅረብ በተጫዋቹ በቦርድ ውስጥም ተወያይተውበት ነበር። ነገር ግን ክለቡም ሆነ ሃንስ ፍሊክ በቡድን ውስጥ ከፍ አድርገው ይመለከቱታል ይህንን ተጫዋችና አሁን ላይ እንደዚህ አይነት ሀሳቦችን ሊተዉት እንደሚችሉ ነው ይፋ የተደረገው። ኤሲ ሚላን ለባርሴሎና የቀረበውን ራፋኤል ሊያኦን ለመልቀቅ 50 ሚሊዮን ዩሮ ይፈልጋል። ሊያኦ ለዝውውሩ ክፍት ነው ተብሏል። እሱ በአሁኑ ጊዜ በክለብ ውስጥም እንደ አማራጭ የተቀመጠ ሀሳብ ነው። ነገር ግን አሁን ላይ የመጀመሪያ አማራጭ ግን እንዳልሆነም ይታያሉ። ነገሮች ከተቀየሩ ግን የሚታይ ነው የሚሆነው ሲል ማቴዎ ሞሬቶ መረጃውን ያጋርቷል። ሌላኛው ትኩረት ሊሰጠው የሚገባው ነገር ይላል ማቴዎ ሞሬቶ ሲናገር ራፋኤል ሊያኦ በክለብ ውስጥ መግባባት እንደማያመጣ ወይም ደግሞ የተወሰኑ ክፍተቶች እንዳሉበት ይነገራል። አሁን እንደተጠቀሰው እሱ የመጀመሪያ አማራጭ አይደለም። ከተጨማሪ ተጫዋቾችን መካከል ሀሳብ ውስጥ ነው። የሆነ ነገር የሚቀይርም ከሆነ ይመለከታል ተብሎ እንደሚታሰብ ነው ማቴዎ ሞሬቶ መረጃውን ያጋራው። ዮሃን ላፖርት ግን ሊሆን በሚችለው የራፋኤል ሊያኦ ዝውውር ላይ ግን ቀድሞውኑ ፍቃዱን ሰጥቷል። ነገር ግን በክለብ ውስጥ ያለ ሁሉም ሰው ግን አሁን ላይ የሚስማማበት ነገር እንዳልሆነ ነው ይፋ የተደረገው። በቀጣይ ከራፋኤል ሊያኦ እና ከባርሴሎና ጋር በተያያዘ ግን ሌሎች መረጃዎችን ልንሰማ የምንችልበት እድሉ እንዳለ ነው መረጃው ይፋ የተደረገው። ቦርንመዝ አዲስ አሰልጣኝ ቀጥሯል። ቦርንመዝ በውድድር ዘመኑ መጨረሻ ከአሰልጣኝ አንዶኒ ኢራኦላ ጋር እንደሚለያይ ይፋ ተደርጓል። አሁን ላይ ቦርንመዝ በምትኩ የቀድሞውን የሊያፕዚግ አሰልጣኝ ማርኮ ሮስን መሾማቸው ነው ይፋ የተደረገው። የ49 ዓመቱ አሰልጣኝ ማርኮ ሮስ ከቀጣይ ክረምት ጀምሮ ቦርንመዝን ለሚቀጥሉት 3 ዓመታትም ለማሰልጠን ፊርማቸውን አኑረዋል። አሰልጣኝ ማርኮ ሮስ በበኩላቸው እንዲሁ የአጮት ምክንያትም በቦርንመዝም መመረጣቸው ተነግሯል። በአውሮፓ መድረክም ልምድ ያካበቱት አሰልጣኝ እንደ ኤርሊንግ ሃላንድ፣ ጁድ ቤሊንጋም፣ ዶሚኒክ ሶቦስላይ የመሳሰሉ ተጫዋቾችንም ያበቁ ናቸውና ማርኮ ሮስ በቀጣይ የውድድር ዓመትም የቦርንመዝ አሰልጣኝ ሆኖ እንመለከታቸዋለን። በዩናይትድ ኪንግደም ፖሊስ ከ4400 በላይ የእግር ኳስ ማሊያዎች በቁጥጥር ስር መዋላቸው ነው የተሰማው። የ2026 ዓለም ዋንጫ መቃረቡን ተከትሎም በማሊያዎች በጥሩ ባልሆነ መንገድ እየተሸጡ ይገኛሉና በዚህ ምክንያትም ዘመቻዎች ተደርገው ነበር። በታሪክ ከፍተኛ የተባለ የሐሰተኛ ማሊያዎች ክምችትም በቁጥጥር ስር እንደዋለ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። በዚህም 4433 የሚደርሱ ማሊያዎችም ደግሞ መገኘታቸው ይፋ ተደርጓል። እነዚህ ማሊያዎች በገበያው ላይ ቢሸጡ ኖሮ $540,000 ወይም ደግሞ በኢትዮጵያ አሁን ባለው ምንዛሬ ደግሞ ከ84 ሚሊዮን ብር በላይ ገቢ ያስገኙ ነበር ተብሏል። ከነዚህ ውስጥም የአርጀንቲና፣ የፈረንሳይ፣ የፖርቱጋል እና የእንግሊዝ ብሔራዊ ቡድን ማሊያዎችን ጨምሮ የፕሪሚየር ሊግ እና የታዋቂ የአውሮፓ ክለቦች ማሊያዎችም ይገኙባቸዋል። ኦሪጂናል ማሊያዎች እስከ 80 ፓውንድ የሚሸጡት ገበያው ላይ እነዚህ ደግሞ በ20 ፓውንድ ብቻ ለሽያጭ ይቀርቡ ነበር ተብሏል። ከደጋፊዎች አስተያየት በቅርቡ የተደረገ ጥናት መሰረትም 78 በመቶ የሚሆኑ ደጋፊዎች እነዚህን ማሊያዎች ገዝተው ያውቃሉ። እንዲሁም 89 በመቶ ደግሞ የሚሆኑት ደጋፊዎች እነዚህን ማሊያዎችን የሚገዙት ኦሪጂናል ማሊያዎች ዋጋቸው እጅግ ውድ በመሆናቸው ምክንያት እንደሆነ ጭምር ነው የተነገረውና በዚህ ምክንያትም እነዚህን ማሊያዎች መግዛትን ምርጫቸው እንደሚያደርጉ ነው የወጡት ቁጥሮች የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣
ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።